አንዴ እኔ እኮ እፎይ አንዴ ለምሰራ እኮ አልሰጣችሁም። ትቀጥላለህ። ቆይ ደግመሽ ጣልቃ እንዳትገቢ። የአንቺ አቋም ከነሱ አቋም ይለያል። ሜይ ቢ ከእነሱ ጋር ማውራት ትችያለሽ ፈቃደኛ ከሆንሽ። ማትሄጂበት ምክንያት ደሙ እየፈሰሰሽ ከእኛ አንጻር ማትሄጂበት ምክንያት ደሙ እየፈሰሰሽ ደሙሽ እዛ መፍሰስ ስለሌለበት አትሄጂም። ማትሄጂው ለምንድን ነው? ደምሽ እንትን ማለት አለበት። ግን እኮ አልጠመቅም። አዳም ችግር የለውም እሱን አመጣልሻለሁ። እርኩስ የሚለው ቃል ግዕዝ ቃል ነው። ቃሉ ፒውር ያልሆነ ማለት ነው፣ ወይንም ደግሞ ቆሻሻ ማለት ነው። ስለዚህ ተወለደች አንድ ሴት ደም ይፈሳታል። ያ ደም ደግሞ ቆሻሻ ነው፣ ንጹህ አይደለም። ያንን ደምሽ እየፈሰሰ ቤተ መቅደስ ብትገቢ ሌላውንም ያቆሻል። የሆነ ቦታ ብትቀመጪ እና ዛ ላይ ብቀመጥ እቆሻለሁ አልቆሽሽም? አዎ ለዛ እኮ ነው እርኩስ ናት ወይም ደግሞ እስላም ናት የሚባለው። ለዛ መሰለኝ። እስላም ናት የሚል የለም። እስላም ማንም አይልም። ነገር ግን በእስልምናው ደስተሽ እርኩስ ናት እሳ የሚባለው። ከሪክ እንኳን ደህና መጣሽ። አቤት እንኳን ደህና ቆያችሁ። ሰላም ናችሁ? ይመስገነው። ሙስሊም ክርስቲያን? ሙስሊም ነኝ። ጥያቄ ነበረኝ በክርስትና ጉዳይ። ምንድን ነው? እሺ በክርስትና ልጅ ሲወለድ እናትየዋም ልጅየውም እርኩሳን ነው የሚባሉት ወይስ ሙስሊም ነው የሚባሉት? ማወቅ ፈልጌ። ሁለቱንም አይባሉም። ምን ይባላሉ? እስከሚጠመቁ ድረስ ማወቅ ፈልጌ። ምንም አይባሉም። ሰው ነው የሚባሉት። ጥምቀት አንዲት ነች። ሰው ናቸው። ምን ይባላሉ? በመውለዷ ግን ትድናለች። አይ ቲንክ ጢሞቴዎስ ምዕራፍ 2 ቁጥር 12 እንክፈት። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 12 ወይም ቼክ ላድርገው። ትድናለች የሚለውን ነው። በመውለዷ ዳኝ ትሆናለች፣ እንደው ትባረክበታለች በመውለዷ። ከመጠመቋ በፊት እኮ ነው ያልኩህ። ከመጠመቋ በፊት እርኩስ ናት ወይም ደግሞ ሙስሊም ናት ይባላል። ውሸት ነው። ለምሳሌ አንቺ ክርስቲያን መሆን ፈልጊ፣ ዛሬ ትጠመቂያለሽ። ከዛ በኋላ ልጅ ስትወልጂ አንቺ ሙስሊም ሆነሻል እየተባልሽ የምትጠመቂው አይኖርም። ቁጥር 15 ላይ ምን ይላል? አንብበው። ነገር ግን በእምነትና በፍቅር በቅድስናም ራሳቸውን እየገዙ ቢኖሩ በመውለዷ ትድናለች። ስለዚህ ጥያቄ ነው፣ ምን ትሆናለች? መውለዷ ራሱ ድህነት የሚያሰጣት የሚያሸልማት ነው። ምክንያቱም ስላለ ብዙ ተባዙ ምድርንም ሙሏት የሚል ቃል ስላለ ማለት ነው። ሜቢ አለሽ? እሺ ሰማሁ። ሌላ ጊዜ ጥያቄ ሲኖር መለሳለሁ። ግን አንድ ነገር ልስጥሽ። በእስልምና በክርስትና ልሻው ልጁ በመውለድሽ ትድኛለሽ፣ ጭራሽ ማለት ነው ትድኝበታለሽ። የሆነ እንደዚህ የምትባዩ የለም። የብሉ ኪዳን የማንጻትን ሕግ ከሆነ ለብሉ ኪዳን ለእስራኤሎች የተሰጠ ነው። እሱ ምንድነው? እሱ ከንጽህና አንጻር ቆይ በቀላሉ ጠይቅሽ። አንቺ ዛሬ ወልደሽ ነገ መስጊድ ትሄጃለሽ? አልሄድም። እኔማ ማትሄጂበት ምክንያት ደሙ እየፈሰሰሽ ከእኛ አንጻር ማትሄጂበት ምክንያት ደሙ እየፈሰሰሽ ደሙሽ እዛ መፍሰስ ስለሌለበት አትሄጂም። ማትሄጂው ለምንድን ነው? ደምሽ እንትን ማለት አለበት። ግን እኮ አልጠመቅም። አዳም ችግር የለውም እሱን አመጣልሻለሁ። እርኩስ የሚለው ቃል ግዕዝ ቃል ነው። ቃሉ ፒውር ያልሆነ ማለት ነው፣ ወይንም ደግሞ ቆሻሻ ማለት ነው። ስለዚህ ተወለደች አንድ ሴት ደም ይፈሳታል። ያ ደም ደግሞ ቆሻሻ ነው፣ ንጹህ አይደለም። ያንን ደምሽ እየፈሰሰ ቤተ መቅደስ ብትገቢ ሌላውንም ያቆሻል። የሆነ ቦታ ብትቀመጪ እና ዛ ላይ ብቀመጥ እቆሻለሁ አልቆሽሽም?
አዎ ለዛ እኮ ነው እርኩስ ናት ወይም ደግሞ እስላም ናት የሚባለው። ለዛ መሰለኝ። እስላም ናት የሚል የለም። እስላም ማንም አይልም። ነገር ግን በእስልምናው ልስጥሽ እርኩስ ናት እሳ የሚባለው አይባልም። እና ቆሻሻ ናት ማለት በግዕዝ ምክንያት እርኩስ ናት ማለት ያው ማለት ነው አላልከኝም? በግዕዝ ምክንያት እሱም ለእኛ ለአዲስ ኪዳኖች አይደለም አልኩሽ። ለብሉይ ኪዳን ስርዓቶች በብሉይ ኪዳን ጊዜ ንጹህ እንዲሆኑ በብሉይ ኪዳን ጊዜ ለምን መሰለሽ ከግብፅ ሲወጡ እስራኤሎች እግዚአብሔር ከግብፅ ነፃ ሲያወጣቸው እሱ ሊጠብቃቸው እነሱ ሊገዙት ቃል ገብተዋል። እንደ ድሮ ሐኪም ቤት የለም፣ መጸዳጃ ሞዴሱ የለም፣ እንደዚህ ነገር የለም ነበር፣ የሴቶች ንጽህና መጠበቂያ። ያ ቆሻሻ ከሰውነቷ የሚወጣው በሽታ ሊያመጣ ይችላል። በሽታ ስለሚያመጣ ነሰሰርሊ ምን መሆን አለባት? ደሟ ፈሶ እስኪቆም ድረስ ዘጸአት ምዕራፍ 15 ነው የምጠቅሽው። ደሟ ፈሶ ከሰውነቷ የሚወጣው እስክነጻ ድረስ ንጹህ አይደለችም። ለእሷ ብቻ አይደለም የተነገረው እህታችን፣ ወንዱም ከሰውነቱ መግል የሚፈሰው ከሆነ ቆሻሻ ነገር የሚወጣው የሚደማ ከሆነ የተለያየ ነገር ፈሳሽ ከሰውነቱ የሚወጣ ከሆነ ንጹህ እስኪሆን ድረስ እሱም ቆሻሻ ነው። ወደ ቤተ መቅደስ እንዲገባ አይፈቀድለትም። ምን እስከሚሆን? ልብሱን አጥቦ ንጹህ ሆኖ ታጥቦ ተጸድቶ እስኪመለስ ድረስ ማለት ነው። ስለዚህ ከዛ አንጻር ነው፣ ከንጽህና አንጻር ነው፣ ወረርሽኝን ከመከላከል አንጻር ነው። አንድም ይህን በዚህ ቲዦ እና አንድ ጥያቄ ልጠይቅሽ። ኦኬ ቆይ አልጨረስኩም። እና እንደዛ ከሆነ ማርያም ኢየሱስን በወለደች ሰዓት ቆሻሻ ነበረች? የለባትም። እሷ አይነገርም ለእሷ ከወለደችው አይነገርም ለእሷ አልኩሽ። ምክንያቱም የቆሻሻነት የመጣው የኃጢአት ውጤት ነው ብለን እናምናለን። ጸጋው ሲገፈፈን በገነት በነበሩበት ሰዓት ላይ ቆሻሻ መጸዳዳት፣ ቆሻሻ መውጣት፣ እንደዚህ እንትን መፍሰስ ምናምን ከገነት ስንወጣ የኃጢአታችን ውጤት ነው። ኃጢአት በመስራት ጸጋው ሲገፈፈን ያ የመጣ ነው። በእናንተም ወደ ገነት ስገቡ ገና ማላ እንትን ቆሻሻ መግል መውጣት ካካ ማለት ምናምን አለ ብላችሁ የምታምነው አይመስለኝም። የለም። በእኛም ደግሞ ምንድነው እሱ ይሄ የኃጢአት ውጤት ነው። የኃጢአት ውጤት ስለሆነ ጸጋ ከመጓደል አንጻር የመጣ ስለሆነ ማርያም ደግሞ ምንድነች? ሉቃስ ወንጌል ምዕራፍ 1 ላይ ስትመለከች ከቁጥር 26 ጀምሮ ጸጋ የሞላባት ነች። የሰው ልጅ ጸጋ ስላጣ ይሄ ነገር ጉድለቶች መጡበት። እሷ ግን የጸጋ መጓደል የለባትም እና የጸጋ ሙላት ያላት ናትና እንደዚህ አይነት ነገር መጸዳዳት፣ መቆሸሽ ምናምን የሚባለው አይነገርም ለሷ። ኦኬ ሌላ ጊዜ ጥያቄ ይዤ እመለሳለሁ። ጥያቄ ካለ ጠይቀኝ። ኦኬ አንድ ጥያቄ ልጠይቅሽ። በእስልምና ምን ተብሎ ይታመናል መሰለሽ? ይለፈን መሰለኝ ልተውሽ፣ ወደ ቶፒኩ ቦር ሽፍት እንዳይሆን ከአነሳሹ ጋር በተያያዘ ልጠይቅሽ ነበረ። ህፃናት ጋር በተያያዘ ሁሉም ሰው ሲወለድ ሎክ ሴጣን የሚነካው ኢአማኝ የሆነ ነው ተብሎ ይታመናል። ሁሉም ሰው ሲወለድ ደግሞ ህፃናትን ሴጣን ቆንጥጧቸዋል ተብሎ ይታመናል። ከማርያምና ከኢሳ በቀር ሴጣን የሚነካው አማኝ ያልሆነን ከሆነ ህፃናትን ሁሉንም ከቆነጠጣቸው ደግሞ ህፃናት ሙስሊም አይደሉም ማለት ነው። እስኪ አልገባኝም። ሎጂኩ ይኸውልሽው፣ ሁሉም ሰው ሲወለድ ሴጣን የሚነካው በእስልምናው መሰረት ሴጣን የሚነካው የጠመሙትን ነው። ሴጣን የሚነካው የጠመሙትን ነው፣ ጠማሞችን፣ አማኝ ያልሆኑትን ማለት ነው። ሁሉም ህፃን ሲወለዱ ደግሞ የሚያለቅሱት ምን ብሏል መሐመድ? ሴጣን እየቆነጠጣቸው ነው ብሏል። ስለዚህ ህፃናት የመካድ ቴንደንሲ አቅም የላቸውም። ስለዚህ ሴጣን የሚቆነጥጣቸው ከሆነ አማኝ አይደሉም ማለት ነው። የሚያስለቅሳቸው ስለሆነ ገና ሲወለዱ እያለቀሱ ስለሚወጡ አማኝ አይደሉም ማለት ነው፣ ሴጣኑ ስለሚነካቸው። ያኔ ኧረ እንደዚህ የለም። አዲሱ እንዳሳይሽ። እንደዚህ የለም። ምኑ ነው የሌለው? ለዱ ሰይጣን ምናምን የለም እንደዚህ አይነት ነገር። ባሳይሽስ? እባክህ ምንም የምታውቀው ነገር የለም። በክት ከብት ቦርኮ ሐዲሱን ባሳያችሁስ? አንድ አይደለም ማዕት ባሳያችሁስ? ከመርየም እና ከኢሳ በስተቀር ሁሉንም ሴጣን እንደቆነጠጣቸው ባሳያችሁ። ክርስቲያን አንደዘጋጅ
ሰላም ቢያለው አረብሹ ቆይ ወይ ሰላም ቢ ተራ ጠብቁ። ክርስቲያን አለ? እሺ ኦኬ እሺ አንዴ ሳይ ሙስሊም 2367 እሺ ኦኬ ይታያል። አይ ቲንክ አቡ ሁረይራ ሪፖርትድ አላህስ ሜሴንጀር አሴይድ አቡ ሁረይራ እንደተረከው የአላህ መልእክተኛ የተናገረው ነው ያለ The crying of a child starts when the Satan begin to prick him. ህፃናት የሚያለቅሱት ሲወለዱ ማለት ነው፣ ሰይጣን ሲቆነጥጣቸው ነው። ከኢሳና ከመርየም ውጪ ደግሞ ሁሉም ህፃናት እንደሆኑ ማስረጃ እመጣለሁ። እስከዛ በዚህ ላይ ተቀጥል። ሁሉም ህፃን ልጅ ሲወለድ ሰይጣን ይቆነጥጠዋል። 2366 እዚሁ መልሰው ወደ አንድ ሁሉም ህፃናት ሲወለዱ የሚያለቅሱ ሴጣኑ ስለሚቆነጥጣቸው ነው። ሴጣን ደግሞ የሚጠናወተው ማን ነው ብላችኋል? አማኝ ያልሆነን። ስለዚህ ህፃናቶቹ ደግሞ የመካድ አቅም የላቸውም። ሁሉንም ቆንጥጧቸዋል ማለት ሁሉም ሙስሊም አልነበሩ። ሉክ ሴጣን ተች ኤቭሪ ሰን ኦፍ አደም ኦን ደ ዴይ ኖ ምን ላይ ነው? ኤ እኮ ሲ ነው። ኤ እና ያልኩህ እኔ ሲ ነው እሱ። ኤን ክፈተው አንብበው። ኦኬ no child is born but he is pricked by the Satan and he begin to weep because of the pricking of the Satan except the son of Mary and his mother. ምን ይላል? ህፃን ልጅ ሲወለድ ልክ እንደተወለደ ሰይጣን ቆንጥጦ የሚያስለቅሰው ቢሆን እንጂ አንድም ልጅ አይወለድም። በሱ ምክንያት ያለቅሳል ከማና ከመርየምና ከልጇ በስተቀር። ሉክ ኬራ በለማ ሰውዬ ሱራ 15 ላይ ካየሽ ኢብሊስ ለምንድን ነው ለአደም አልሰገድከው ከብሎ ተከራከረ። በኋላ ምንድን ነው የሚለው? የተከተለህን እነሱን አጥማቸው፣ እነሱ ላይ ኃይል አለህ አለው። ሙስሊም የሆኑትን ግን ኃይል የለህም፣ እነሱን መንካት አትችልም አለው። ስለዚህ ህፃናቶችን ሁሉ መንካት የሚችል ከሆነ ተከትለውታል ወይንም ሙስሊም አልነበሩ ማለት ነው። ህፃናቱ ገና ሳይወለዱ ደግሞ ሴጣን ሊከተሉ አይችሉም። ስለዚህ ኦልሬዲ ሙስሊም አልነበሩ ማለት ነው። እኔ እንጃ አይ ዶንት ኖ ብቻ ብዙ ጉዳዮች አሉ። በዚህ ጉዳይ ላይ ባይዘ እንትን ጋር የተያዘ ብዙ ማንሳት እንችል ነበረ። ሜይ ቢ ወደ ቶፒኩ እንመለስና ፓራፍሬዝ አድርገው ክርስቲያን ወደ ቶፒካችን ስንመለስ እሺ ባይሮ አለ? ባይሮ ወይ ራስ አቡኪ አለ? ተመለስ ወይም ተመለስ ወይ ትወርዳለህ ወይ ተመለስ አለ ራስ አቡኪ። ሪሜምበር እሺ ሰላም ነው። ሰላም ነው። እንኳን ደህና መጣ አብረን። ኦኬ እሺ ጥያቄያችንን ሰምተዋል? መግቢያ ላይ ምናልባት ጥያቄን ባልስሙም ለምሳሌ አላህ አካል አለው ብለህ ታምናለህ? ወንድማችን አላህ አካል አሉት ብለህ ታምናለህ ወይስ የለው ሜታፎሪካል ነው የተገለጹት ብለህ ነው የምታምነው? አለው ብዬ አምናለሁ። ግን ኦኬ እጅ፣ እግር፣ ወዘተ የመሳሰሉትን አካላት አሉት ብለህ ታጸድቃለህ? ኦኬ እነዛ የአካል ክፍሎች ብዛታቸው ስንት ነው? አካል ለምሳሌ አለው የሚባለው ለምሳሌ ወይ እየቆጠርክ ንገረኝ ያሉትን የአካል ክፍሎች። ያሉትን አካል ቁጥሮች ለምሳሌ ለምሳሌ ለእኔ ቁጥሩ ይሄን ያህል አልተባለም። ለምሳሌ አለው የሚባለው እንደኛ ለምሳሌ አሁን ባይሆንም
አለ የሚባለው አካል አለው። አይን ለምሳሌ እንደኛ ያልሆነ ስንት አካል አለ? ያያል እንላለን እኛ ለምሳሌ። እሺ በምኑ ነው የሚያየው? ለምሳሌ በአይኑ ያያል ብንለው እንደኛ ለምሳሌ እኛ በአይኑ ያያል ብንል ለምሳሌ እሱን በእግሩ ማየት ይችላል። ከዛ በላይ ደግሞ ስንሄድ እኛ ማመሳሰል አይቻልም ይለናል እኛ። ኦኬ በእግሩ ማየት ይችላል እኮ በእግሩ ማየት ይችላል አይደለም፣ እኛ ያያል ብቻ ነው እንጂ ለምሳሌ ይሄን ያህል በዚህ ያህል ያያል የሚባል ቁጥር የለውም። እሺ የሚያየው በምኑ ነው የሚያየው? እኛ እኮ እኛ ለምሳሌ ያያልነትን ነው ብቻ የምናውቀው እንጂ በምኑን ለምሳሌ መሆኑ ለምሳሌ አሁን በአይኑ ብንልም ለምሳሌ አሁን አይኑ ለምሳሌ ምን ያህል ነው ምንድነው ማለት አንችልም እኮ። ግን አላህ አይን አለው፣ የሚያየው ግን በአይኑ ነው። ምን ያህል እንደሚያይ አናውቅም ነው እያልከኝ ያለኸው አይደል? ያንተ አምላክ አይን የለውም፣ አያይህም፣ አይሰማህም፣ ጆሮ የለውም። ለምሳሌ አንድ አምላክ ትቀጥላለህ። ቆይ አቡኪ አንድ አምላክ ያውቃል ብንል ለምሳሌ አንድ አምላክ ለምሳሌ ያውቃል ብንል የግድ ለምሳሌ ወደ አይምሮ ነው የምንሄደው እናንሽ። ኦኬ ያንተ እሺ አላህ በምኑ ነው የሚያየው? በአይኑ ነው አይደል? ከአይኑ ውጪ ሌላ የሚያይበት አካል አለው? ሌላ አካል እኔ እኮ ሌላ እኮ ቢነገረኝ ለአንተ ራሴ ነግሬህ ነበርኩኝ። እየጠየቁ እኮ ነው። ስለዚህ አልተነገረም። ከአይኑ ውጪ የሚያይበት ሌላ አካል የለውም። ለምሳሌ እግር አለው፣ እግሩ አያይም። እጅ አለው፣ እጁ አያይም። ባት አለው፣ ባቱ አያይም። እሺ እግሩ ያያል፣ እጁ ያያል ሚል ነገር የለም። እየጠየቅኩ ነው እኮ እሱን እኮ ነው የኔም ጥያቄ እሱ ነው እየጠየቅኩ ያለሁት። ስለዚህ እግርና እጁ አያይም፣ ነገር ግን አይኑ ብቻ ነው የሚያየው ማለት ነው። እኔ ያያልነቱን ነው የሚያውቀው፣ ግን የሚያየው ከዛ በአይኑ ነው። እሱም በአይኑ አላልማ። እሺ ኦኬ በምኑ ነው የሚያየው? በጣም ጥሩ። ያያል ነው እኛ ያያልነቱን ነው የምናውቀው እኛ እኮ። የሚያየው በምኑ ነው የሚያየው? እኛ ራሱ አናውቀውም እኮ። ኦኬ አይን አለው ብለህ አታምንም? ሰላም እኔ ያያል ብዬ አምናለሁ። አይን፣ እጅ፣ እግር የመሳሰሉትን አካላት ታጸድቃለህ አንተ። ማያውቅ ሰው ስላስጨነቅ በቃ አንተ አዋቂ ነህ ወሬ አንተ ሃይማኖት ልክ። ቀጥል። እሺ አንተ ቀጥል። እሺ ቀጥል። አላህ አይን አለው? ቆይ ራስ አቡኪ ማይክን ክፈትና ቀጥል። እሺ አላህ ጭንቅላት አለው የለውም? እስኪ አንዴ ለኔ ክርስቲያኖ አንዴ ለኔ ሰጠኝ። አቡኪ አንዴ ቆይ አንዴ ይቀጥል። እሱ ራስ አቡኪ በጣም ስለሚያውቅ በጣም ጎበዝ ስለሆነ ይቀጥል። አንዴ ስማኝ፣ አንድ ነገር ልንገርህ። በመጀመሪያ የሃይማኖት ትስስር ላይ ናችሁ ወይስ እየጠየቅን ነው? መልስ። ኖ አይ አንተ መጀመሪያ መልስ ጠይቀኝ፣ አንመልስልህም። የምታመልከውን አምላክ አብራራ። የምታመልከውን አምላክ አብራራ ነው። ዘለፋ ላይ ነህ ወይስ ለማወቅ ነው? ይሄን ብቻ እየጠየቅን ነው። ጥያቄ ሙስሊሞች ችግራቸው ምንድነው መሰላችሁ? ስጠይቋቸው ዘለፋ ይመስላችኋል። ምክንያቱም አምላካቸው እንዴት ቂጥ መታጠብ እንዳለበት ያውቃሉ። እንዴት ሚስቶቻቸውን መገናኘት እንዳለባቸው በጀርባ በግራ በቀኝ በኋላ ሚስቴን እገናኛታለሁ፣ ቂጤን ስታጠብ እንደዚህ አደርጋለሁ፣ ውዱ ሳረግ እንደዚህ አደርጋለሁ፣ ሽንት ቤት ስገባ ቀኝ እግሬን አላስቀድምም በግራ እግሬ ነው የምገባው፣ ስወጣ ደግሞ ቀኝ እግሬን ነው የማስቀድመው ብለው ያምናሉ። ነገር ግን ስለ አምላካቸው ስጠይቋቸው ስድብ ነው ለነሱ። ስለ አስተጣጠብ፣ ሚስቶችን ስለመገናኘት፣ ሴቶችን ስለማግባት ስጠይቋቸው ግን በአንድ ጊዜ ይመልሱላችኋል። አምላካቸውን ወፍ ምንም ያውቁት ነገር የለም። ከዛ አትሳደብ ነው መልሱ፣ የመጨረሻው መልስ ማለት ነው። ግልጽና የተብራራ አንዳችም ነገር አላስቀረንም። እናንተ አምላክ ያያል አያይም ብላችሁ የምትከራከሩት ጀነራሊ አምላክ ከሆነ የሚያየው አይን አለ እንድትባዩ ነው፣ እግር አለ እጅ አለው እንድትባዩ ነው። ያያል ይሰማል ስትባሉ አይን አለው ጆሮ አለ። ያልተሰጠልኝ አንዴ እኔ እኮ እፎይ አንዴ ለምሰራ እኮ አልሰጣችሁም። ትቀጥላለህ። ቆይ ደግመሽ ጣልቃ እንዳትገቢ። የአንቺ አቋም ከእነሱ አቋም ይለያል። ሜይ ቢ ከእነሱ ጋር ማውራት ትችያለሽ ፈቃደኛ ከሆንሽ፣ ከፈቀዱልሽ እነሱ አይደለም እነሱ አካላቱን ስለሚያደርጉ በይሩ እንኳን ለማመጣሽ። እሺ ቀጥል።
እፎይ አሁን 3-4 ቀን ሙሉ ስለ አካል ብቻ የምታወራው ምንድነው የምታስተምረው? አዎ እኔም ደጋግሜ እፎይ እያየሁ አንተ የገረመኝ ነገር ፈጣሪን አይደለም ልጅ ሰሚር አንዴ ቆይ ቀጥል። እፎይ አሁን እኛ ማለት ነው እዚህ ጋር እናንተ ፈጣሪን ከሰው ጋር ያመሳሰላችሁ ነው። አላመሳሰልም። በይሩ ለንገር በምን በለኝ አላመሳሰልም። ከሰው አልፈናል። በይሩ ኖ አላመሳሰልም። ና ያዝልኝ ኤው እዚህ ስማኝ አልይዝልህም። ኖ አንተ አሁን እዚህ ጋር ማይ ሰዎችን እያስገባ ማለት ስለ እምነት አብዛኛ እንትን የማይሉትን ኤው የሚያውቁትን እያስወጣችሁ የማያውቁትን እያስገባችሁ ዝም ብሎ ፈጣሪ እግራለሁ ብለህ ታምናለህ ምናምን ብላችሁ እያላችሁ እያሽቃበጣችሁ ነው ማለት ነው። ክርስቲያን አንተ እፎይ አልወጣንም እየሰማው እኮ ነው። ይኸው 2200 ሰው ህዝብ ባለበት ላይ ያወራክ ነው። እስኪ ጻፉልኝ ያለው ቆያሌ ባይሩ ላውራ ወይ ተስፈኛው ተራሽ አይ አሁን ወሬ ሳይጭ ጭቃጭቃጭቃጭ ቤሩ ወይ ሎክ ኦቢት ማመለስ ከሆነ ደግሞ ሌሎቹ ሌሎቹ አሳልፍ። አይ እኔ አሁን ምን መሰላ አሁን በዚህ ጥያቄ የተመላለሳችሁበት ነው ገብቷል። አሁን ለፈጣሪ እግር አለው ወይስ ቤሮ በቃ ዘምባለሁ። ተስፈኛው ተራሽን ጠብቂ። አምዳ ቀጥል። የጥያቄ መጠየቅ ትችላላችሁ። አምዳለ እኔ ገባሁት እዚህ ጋር እፎይ ቅድም ገባ ቁርአን ጠንከር አድርጌ ስለማላቅ መከራከር ስለማልፈልግ ነው። which አወጃለሁ አገራለሁ ሲሉ ኦኬ ሊሆን ይችላል ብዬ ወጣሁት። ግን ጀነራሊ what I understand አሁን አንደርስታንድ ካረኩት እናንተ የምትሉት ኦኬ አምላክ ካየ ከሄደ እግር ካለው which እግር አለው አይን አለው እያላችሁ ነው። ግን አይደለም አምላክ አንቺ ነሽ እኮ እንደዛ ነው ብለሽ የምታምኚው አንቺ ነሽ። የሌሎቹን በደንብ አድርገሽ አዳምጪ። አለው የማንንም አይመስል አካል ሊተራሊ አካል አለው። እጅ አለው፣ እግር አለው፣ ገልጦ የሚያሳየው አለው የሚታይ አካል። አሁን አይደለም በቂያማ ቀን ግን የሚታይ ማይታይ አይደለም መታየት የሚችል የመታየት ደግሞ የቦዲ ባህሪ ነው። ስለዚህ የሰው ማንነት አይደለም ያ አይን እግር የምንለው ይሄ ሰውኛ የሆነ ማንነት አይደለም ያለው። ወጭዛውና ሰውኛ ማለት እኔ አንተ እንዳለን እኔ እንደኔ እንዳለኝ ነው። መቼ ወጣኝ አለው ነው እሱ አርጉመንት። ኦኬ አለው የሚለው አይደለም ዋና ፖይንታችን። እንዳለው እኮ ተስማምተናል። እንዳለው ተስማምተን አባችን አሁን አካላቱ የማን ይመስላል ነው። የሰው አይመስልም፣ የፍጡር አይመስልም። ተስማምተናል። በጣም ይረብሻል ድምፅሽ፣ በጣም ይረብሻል። አይ ቲንክ በጣም ረባሽ ነው። ኦኬ አሁን እፎይ ምን መሰለህ፣ አሁን እናንተ ዞሮ እናንተ ያመሳሰላችሁ ያላችሁት ፈጣሪ እጅ አለው እግር አለው እያላችሁ ነው። እኛ ያለነው ሰሚዑ አሊም ነው፣ ይሰማል። ያ ያላልነው ምንድነው? ማንንም አይመስልም፣ ምንም ብጤ የለውም። ስለዚህ አንተ ከሰው ጋር የምታመሳሰለው ምንም የለም ብሮ። እባክህ አላመሳሰልንም። የማንንም የማይመስል አካላቶች አሉት ብለህ ታምናለህ? እሺ አካሎች ሳይሆን እሱ ሰሚዑ አሊም ነው፣ ሁሉንም ነገር ማየትም መስማትም ይችላል ነው በቃ። እሺ እጅ አለው ብለህ ታምናለህ? እጅ አለው ብለህ ታምናለህ? አላምንም። ይሰማል ሁሉንም ነው እንጂ ችግር አለው ብለን አናምንም። ችግር የለውም። ተስማማለሁ። እንደዛ ከሆነ እስማማለሁ። ስለዚህ አቂዳችሁን በደንብ ለዩ። ስለዚህ እጅ አለው ብለህ አታምንም። እጅ እግር አይን ምን አለው ብለን አናምንም። እኛ ምንድነው አንዴ በያሩ ማነህ በመረጃ ተስፈኛዋ አይኔ ወሬ ምናምን ስለማትፈልግ በመረጃ ልመልስልኝ። ተረጋጊ። ቆይ መልስ ከሆነ የምትፈልገው ተረጋጊ።
አቂዳውን ያስቀምጥ። አያምንም እሱ ለምሳሌ። ስለዚህ ማታምን ከሆነ እጅ፣ እግር፣ ባት፣ ፊት፣ አይን የሚባሉትን እሱ አያምንም። ልመልስላት ወይ? በአቂዳ የምትለያዩ ስላላችሁ ማለት ነው። ማያምኑ አሉ፣ የሚያምኑ አሉ። አቂዳችን ከቁርአንና ከሐዲስ ውጭ ስለማይወጣ እፎይ፣ አንተ መልስ ከሆነ የምትፈልገው እኔ ከቁርአንና ከሐዲስ ነው የምሰጥ እያልኩ ነው። ኦልራይት፣ ቀጥሽ። አሁን ባይሩ ሚውት አድርግና አዳምጡ ተማርሽ። መጀመሪያ ደረጃ እኛ አላህ ሱብሓነሁ ወተዓላ ራሱ በገለጸበት ነው የምንገልጸው፣ ወይም ደግሞ ራሱ በገለጸበት ራሱ በወሰፈበት ማለት ነው። ግልጽ ነው። እኛ ምንም መፈላሰፍም መጨመርም መቀነስም አንችልም። በቁርአን ውስጥ ሙህከምና ሙተሻቢህ የሚባሉ አያዎች አሉ። እነዚህ ሙተሻቢህ የሆኑ አያዎችን ደግሞ ለአላህ ሱብሓነሁ ወተዓላ ነው የምናስጠጋው፣ ወይም ደግሞ ሁሉም ከአላህ ዘንድ ናቸው። በምን አወቅሽ ማለት በምን አወቅሽ ማለት ሙተሻቢህ መሆናቸው የሆኑ አያዎች ሙተሻቢህ የሚባሉ አያዎች አደርቢ ሙተሻቢህ የሆኑ ቃላቶች የአላህን አካል በተመለከተ ለመሆኑ በምን አወቅሽ? ማንኛውም ነገር ነው የአጠቃላይ እየተናገርኩ ያለሁት። ስለዚህ ለአላህ ነገር በቁርአን ውስጥ ሙህከምና ሙተሻቢህ የሆኑ አያዎች አሉ፣ ግልጽ የሆኑ አያዎች ወይም ደግሞ በእንትን ከሁለት በላይ ደግሞ ትርጉም ያላቸው የቁርአን አንቀጾች አሉ። እነሱን የቁርአን አንቀጾች ትክክለኛ አማኞችና አእምሮ ተጠቃሚዎች ወይም ደግሞ ትክክለኛ ሂለና ያላቸው ሰዎች ሁሉም ከአላህ ዘንድ ናቸው ብሎ ነው የሚያምነው እንጂ ወይም ታዊል አያደርጉም ወይም ሌላ ትርጉም አይሰጡም። ይሄ ነው ትክክለኛ እምነት ነብያችን የተናገሩት ማለት ነው። ሱረቱል ኢምራን ላይም ይናገራል በግልጽ። ሁለተኛ ደግሞ ምንድነው አላህ ሱብሓነሁ ወተዓላ አካል ቦዲ አይደለም አለው ሲባል የገለጸ ራሱ ባህሪ ነው መገለጫ። ለምሳሌ እጅ የሚለው ቆይ ቦዲ ማለት ምንድን ነው? አንዴ ትልቁ ላይ አድርገኝና አላህ ቦዲ ማለት ከስጋ ከደም የሆነ የተገደበ አካል ማለት ነው። ማለት ሰውነት ማለት ነው። አደረቡ ሰውነት ማለት ነው። ኦኬ እጅ አለው ብለህ በድፍኑ ከምትጠይቅ እጅ ማለት ሰጪ ነው አይደለ? ይሰጣል ለማለት አደረብ። ቆይ አንዴ አተልቀኝና እምነታችን ያሳየ ባህሪ ነው እንጂ ቦዲ አይደለም ብለሻል። የቦዲን ባህሪያ ዲፋይን አድርጊ። ሲፋት ዛት ማለት ያኔ እጅ በሚል ለምሳሌ ባህሪው አምጥቶታል አይደል? እጅ ብሎ ገልጾታል። እዛ የድ የሚለው ለምሳሌ የድ የሚለው አዳምጪ። ቆይ የሸመደድሽውን አታውሪ። ኮንሰፕት ነው የምናወራው። አዳምጪ። የሸመደድኩትን አይደለም። አንዴ ላንብብልህና አረበኛውን ለምሳሌ እኔ ላንብብልህ እኛ ምንታችን እንደሆነ ማለት ነው። አዳምጪ። የተጻፈ ነገር ጭነው የላኩሽን ሳይሆን ኮንሰፕት ነው የምናወራው። የተጻፈ ኪታብ ነው የማነብልህ። ምንድን ነው እና ታዲያ አይደለም እኛ አማኞችን እስከጠየቅ ድረስ አማኞችን አዳምጪ። ጭነው የላኩሽ ኡስታዞችሽ እንዲገቡ ስለምፈልግ ነው። አዳምጪ። ኦኬ ቦዲ ባህሪን ዲፋይን አድርገዋል። ቦዲ ማለት ምን ማለት ነው? የተገደበ አይደለም ብለሻል። ቦዲ ማለት አንድ ነገር ልንገር፣ እሷን ማለት ከስጋ ከደም ከማንኛውም ነገር አንድ የሚት አድርጉ። የምትደርቡ ልጆች ያስወርዳችኋለሁ። ጭነዋት ያሉት ኡስታዞች ከስር ስላሉ ቦዲና የተገደበ አይደለም ስላልሽ ጭንህ የመጣው አንብቤ ነው። አዳምጪ። አላህ የተገደበ አካል ነው ያለው አይደለም። ቦዲ ማለት የተገደበ ነው ስለተነሳሽ የተገደበ የሆነ ከስጋ ከደም ከምናምን የተቀላቀለ ከማንኛውም ማቴሪያል የተቀላቀለ የተቀናበረ አካል ይሄ ለሰው ብቻ ነው የሚውለው። አላህ ሱብሓነሁ ወተዓላ ደግሞ ከእንደዛ አይነት ነገር የጸዳ ነው። የራሱ ምንነት አለው፣ ህልውና አለው። በህልውናው በምንነቱ እናምናለን። እጅ የሚለውን ገልጾታል። የድ ብሎ አረበኛ ገልጾታል። እጅ ሲባል ደግሞ ባህሪ ነው፣ የስም መመሳሰል እንጂ የአካል አይደለም፣ የቦዲ አይደለም። ምን ነው እያስረዳው እኮ ነው። አትጩይ። ጭናውሽ የመጣሽውን ተፍተሽ ለማውጣት አትሮጪ። ጭናውሽ አትበል። እያነበብኩ ነው። ጤነኛ አይደለም እንደ እኔ ማንም አልቻለም። ቁርአን እያነበብኩ ነው። እጁ የሚታይ ነው አይደለም? የሚታይ ነው ብሎ አልነገረንም ቁርአን ላይ። እጅ የሚለውን አምጥቶታል። እጅ ማለት ደግሞ የስም መመሳሰል ነው እንጂ አላህ ሱብሓነሁ ወተዓላ ከምንም አካል ጋር ወይም ቦዲ ነው ብለን አናምንም። እግርና ታፋው ባቱ ይታያል አይታይም? የስም መመሳሰል ነው። አላህ ሱብሓነሁ ወተዓላ ሲፈት ይዘት አለው። ቆይ ባቱ ይታያል አይታይም? ሲጀመር አላህ ሱብሓነሁ ወተዓላ እኮ መንፈስ አይደለም። ያኔ መንፈስ ወይም ደግሞ የሆነ አካል ሳይሆን የራሱ ያልጠየቅሽን አትመልሽ። ይታያል አይታይም? የሚታይ ማንነት አለው። የሚታይ ማንነት አለው። ቴንክ ዩ የሚታይ ማንነት አለው። ቴንክ ዩ። አዳምጪ። የሚታይ ነገር ኢንፋይናይት ነው። ያ ራሱ አላህ ሱብሓነሁ ወተዓላ ራሱ ማለት ነው
ቢማ የልቁ ቢጀላሊሂ አላህ ሱብሓነሁ ወተዓላ በሚገባው መልኩ በመለኮታዊ ኃይሉ ይገለጣል። አዳምጪ፣ ያልጠየኩሽን አትመልሺ። እንዴት ይገለጣል ብዬ አልጠየኩሽም። የሚታይ ነገር ቦዲ ነው በባህሪው ይታያል ማለት አይናችን ካፕቸር ካደረገው ቦዲ ነው ማለት ነው። ኦኬ፣ የሚታይ አዳምጪ። ስለዚህ የተገለጸውን ለሱ ያሉትን የሚታይ አካላት በቂያማ ቀን የምታዩን ገልጾልሻል። ጭንቅላት አለው አላህ ከአንተ ከምትለው የጸዳ ነው። ስለዚህ ጭንቅላት የለውም፣ እጅ አለው። ቴንኪው አላህ እኔ ከምለው የጸዳ ነው። እጅና እግር አለው፣ ጭንቅላት ግን የለውም። ጭንቅላት ላላ ያሳፍር ነው፣ እግር ግን አለው። አንተ እንደምትለው አይደለም እያልኩህ ነው። አንተ እንደምትለው ኦልራይት፣ ተስማማን። እግር ያለው ጭንቅላት የሌለው አላህ እግር ያለው ጭንቅላት የሌለው አላህ። እንደዚህ ስትል እኮ አንተ ሰዋዊ ቦዲ አስበህ ነው። አይ የሰው አካል አስበህ ነው። የሚታይ አካል ነው። የሚታይ አካል ነው። አንተ ጭንቅላት ካለው እግር የለውም፣ እግር ካለው ጭንቅላት አለው ካልክ ይሄ ሰዋዊ ቦዲ ነው። ቆይ የሚታይ አካል ነው ብለሽኛል። የሚታይ ከሆነ ደግሞ ቦዲ ነው። ተስማምተሻል። ቦዲ ከሆነ ደግሞ ይታይ አላልኩም። እንደዛ አላልኩም። የመጨረሻ ቀን እሱን በሚመጥነው መልኩ የመጨረሻ ቀን አማኞች ያዩታል። በሚመጥን አይልም። እኔ ከፍል አድርግና ለጥፍሻ እሱም በሚመጥነው የሚታየው የሚለው ክፍል ክፈችው። ቢማ የልቂ ቢጀላሊሂ ይላል። እሱም በሚመጥን ሳይሆን እነሱ በሚመጥኑት ክርስቲያን ክፈተው። እነሱ እንደፈለጉ ጨረቃን በሙላት እንደሚያዩት ነው የሚያዩት። አንተ አምጣ እኮ እንደዛ የሚል አንተ አምጣ። እኔ ላምጣልሽ እና ከፍ በል ክርስቲያን። የሚመጥን የሚለውን ታመጣለች እሷ መጀመሪያ። በአጠቃላይ አይደለም። እኔ በአጠቃላይ ነው ዲፊኒሽን ሰጣለሁ። አጠቃላይ ምናምን የሚባል የለም። በደንብ አልፈላሰፍም እኮ በሚመጥን የሚል ተፈላሰፍሻ የሌለ ነገር ነው እየተናገርሽ ያለሽ ቦታችን በሚመጥን አሁን ተረጋጊ። በሚመጥነው አዳምጪ። በመጀመሪያ ደረጃ ሉክ መታየት ምንድነው? እሱ የቦዲ ባህሪያት ነው። ቀደም ብላለች የቦዲ ባህሪያት የሉትም ካለች በኋላ መልሳ ተጠልፋ ስትያዝ ምናለች? የቦዲ ባህሪያቶችን ይታያል፣ የተገደበ ነው። መልሳ ወደኛው ገባች ማለት ነው። ስለዚህ ጭንቅላት ሲባል ኖ የለው። ጭንቅላት ከሌለው ደግሞ ምንድነው የምታመልከው እህታችን? ባት ነው የምታመልከው። ባት እያመለከች ነው። ያንን ባት ነው አላህ Subhanahu Wa Ta'ala ይልቅጠራት እናሳይሻለን። ችግር የለውም። አምጣጭ ጭንቅላት ምናምን የምትለው ይሄ ኢየሱስ ባት ነው የምታመልከው። አሁን ቀጥል ክርስቲያን ነው። ተስፋኛው አንዴ ያ ምንድነው በሚመጥን እናንተ ኢየሱስ ሙሉ አካል እያመለካችሁ ያላህ Subhanahu Wa Ta'ala ተመደርሱበት። ያላህ ጎዶሎ ነው ማለት እኮ ነው። አንዴ እጅ እግር አለው ጭንቅላት የለውም፣ ጎዶሎ ነው። አላ ጭንቅላት አልባ ነው ማለት ነው። እና ይሄ ሰው አካል ነው። የኛ ሙሉ ነው፣ እናንተ ጎዶሎ ነው። የእናንተ ሙሉ የኛ ሙሉ ነው፣ እናንተ ጎዶሎ ነው። አትንዳጭ። ጭንቅላት የለውም የገለጸልን ነገር ማለት ነው። የስመመሳሰል እናንተ የምትለው አንድ ነገር ማለት ነው። ኦፎይ አንዴ አትደራረቡ። ኪታብ ገልጬ እኛ እንደምናምነው ላስረዳ ስላቸው ይገባል። ኪታብ እኔ ሐዲስ ከፍቼልሽ ኪታብ ትላለች እንዴ? ኪታብ ሽንት ቤት ካካ ጥረጉበት። ሐዲስ እና ቁርአን ነው የምከፍችው። ከቡሃሪና ስርዓት የለህም እፎይ የምትባል ሰውዬ ግን ለምንድን ነው በስንት ስርዓትን አዛን ተገገባ? ምንድን ነው የምትሳደበው? ኪታብ ትናንትና የመጣ መጽሐፍ ነው። እኔም መጽሐፍ እችላለሁ፣ ጽፍላችኋለሁ። ስነ ስርዓት ያዝ። እንደዛ ብለህ ስለ ቁርአን ምናምን አታውራ። አዳምጡ። ስድቡን ታዩና አዳምጡ። የሚሰጠው መረጃ መቀበል አለብህ። እኔ ኪታቡን ላንብብልህ እኛ እምነታችንን እያልኩ አይደል እንዴ? አዳምጪ፣ ተረጋጊ። ትናንትና የተጻፈ ሳይሆን ነብይሽ የተናገረው ሐዲስ ከቡሃሪ እና ከሙስሊም ወይንም ከቁርአን። ቀጥል ክርስቲያን። ትናንትና አየሽው የከፈትነው አንዴ ተስፈኛው አንዴ አየሽ ተስፈኛው ቡሃሪ ነው። እኛ ቡሃሪ ሐዲስ መሐመድ የተናገረው ነው የምናመጣው። አንቺ መሐመድ ከሞተ ከ700 ከ800 ከ1000 ምናምን ዓመት በኋላ የተጻፈ ነገር ይዘሽ እሱን የሸመደድሽውን ነገር ይዘሽ እንደመጣ እናውቃለን። ምንም ይሄ ችግር የለው ስለሚታወቅ ቁርአን ነው የምሰጥበት። ቁርአን ውስጥ የተገለጸ ምናምን አለው። ተረጋጊ። እንደተከፈተ ሬዲዮን እንስቶፕ አትሁኝ። ተረጋጊ እንዴ እየተደማመጠን እንጂ ወገን ተረጋጊ። ችግር የለው አካል ያለው ኢየሱስ እያመለከ ለስጋው እንዴት ነው አላህን የምትጠይቀው ግን? አዳምጪ። ጃንደረባ የሌለውን አላህ ነው የሆነውን የፈጠረ አምላክ አእምሮች አይደርሱበትም። ተረጋጊ። አዳምጪ። ተደብቆ ስላለን ያልደረሱበት እናሳይሻለን። ስለማያዩት
ተረጋጊ። እኮ አይኖች ማይደርሱበት ሩቅ ቦታ ስላለ ነው ይታያሉ። ታዲያ በማህፀን የተገደበ ስጋ እየሰገድክ እንዳንተ ያለው ኦኬ፣ ጋነም የሚገባ ስፐርሙን የሚያንጠባጥብ የሞተ እዛ እንትን ውስጥ ጋነም ሰዎች ሲገቡ ከዛ በኋላ መግልና ቁስል ውስጥ እግሩን ይከፍታል። ፕሊስ ተረጋጊ። ማቆየሽ ለምን እንደሆነ ታውቃለሽ? ጭነውሽ የላኩሽን ኮባስ የታገዝኩሽ ለምንድን ነው? ከስር ያሉት ኡስታዞችሽ የላኩሽን ለማስተፋት ነው። ኤኒዌይስ እነሱ ደፍረው ይሉ ቀጥል። ክርስቲያን ያ በነገራችን ላይ ማን እንደሆንሽ ስላወቅኩ ነው። የተቀባባና የተበጣጠሰ ወረቀት ይዞ ለመምጣት እና እሷን የሸመደዷትን ጠፍተው ለመውጣት ነው። ጨረሰች ማለት ነው። ከዚህ በኋላ አርጊው ማድረግ አችልም። በነገራችን ላይ ይችልች ግን እኛ ቀጥታ ከቁርአንና በደንብ አስተውሏቸው። በጣም ሲያወራ ታስወጣላችሁ እኮ ችግራችሁ። ሉክ የተጻፈ ነገር የተቀባባይ ነገር ከማውራት ውጭ አርጊው ማድረግ ከና አይችሉም። እነኞቹ አይደሉም ትልልቆቹ ራሱ ትናንትና የተጻፈን የሆነ ነገር አንብቦ አረብኛ አንብበ ተመለሰ ማሻአላ ያደለም አርጉመንት። አርጊው ማድረግ መቻል አለብህ። ሐሳቡ ላይ ማውራት መቻል አለብህ እንጂ የሆነ ነገር የተጻፈ አነበብክ ማለት መልስ ማለት አይደለም። አርጊው ካደረግክ በኋላ ለዛ ማስረጃ ስትጠየቅ ነው ማስረጃ የምከፍተው። ቻሌንጅ ከተደራረክ በኋላ ላልከው ነገር ማስረጃ ትጠየቃለህ እንጂ የሆነ ነገር የተጻፈ አነበብክና ተመለሰ ማሻአላ ያነበብከው እኮ ከመልሱ ጋር ምንም አይገናኝ ይሆናል። ቀጥል ክርስቲያን። ያ የተናገረችውን ይሄ ከመታየት ጋር በነገራችን ላይ አንድ የሚታይ አካል ከሆነ ኢንፋናይት አይደለም ፋናይት ነው። ሉክ አንድ ሰው በአይኑ አንድን ነገር የሚያካብበው ከሆነ በተለይ ደግሞ የሙስሊሞቹ አምላክ ምን አይነት በአይን የሚካበብና ምን አይነት ፋይናይት እንደሆነ ላሳያችሁ። ሉክ ሙሐመድ ምን አለ? ከጀሪር እንደተረከልና we were sitting with the prophet ከሙሐመድ ጋር ተቀምጠን ነበር አለ and he looked at the moon on the night of the full moon ከዛ በኋላ በምሽት ነበር የተቀመጡት። ከዛ ወደ ላይ ቀና ብለን ጨረቃን ተመለከትናት እና ሙሉ ነበረች፣ ክብ ነበረች ይላል። and said እንደዚህ አለ ሙሐመድ you people will see your lord as you see this full moon ይችን ጨረቃ እንደምታዩት ጌታችሁን በሙሉ ታዩታላችሁ። and you will have no trouble in seeing him እሱን ለማየት ምንም ነገር አትቸገሩ፣ ምንም ነገር አይገድባቸው አላህን በቂያማ ቀን ያዩታል። ስለዚህ በሙሉ የሚያካብቡት ከሆነ ፋናይት ነው ማለት ነው። ባጭሩ ፋናይት ነው፣ የተገደበ ነው። ባቱን ያዩታል፣ እጁን ያዩታል፣ እግሩን ያዩታል። ነገር ግን ጭንቅላት አለው ወይስ የለውም ተብለው ሲጠየቁ አናቅም አሉ። ወይም ደግሞ የለውም ብለው የሚመልሱ ከሆነ ጭንቅላት የለውም፣ ባትና እጅ፣ እግር፣ ጆሮ፣ ፊት የመሳሰሉት ግን አሉት ይላሉ። ጭንቅላት ግን የለውም። ሉክ የሚያዩትን አካል ይሄን ነው የሚያዩት ማለት ነው በቂያማ ቀን። ይሄን ደግሞ የሚያዩት ምንም ችግር ሳይገጥማቸው በምልአት ያዩታል፣ ሙሉ ለሙሉ ያዩታል። you will have no trouble in seeing him ስለዚህ እሱ በሚመጥናቸው ነው ምናምን ነገር ብላ የተናገረችው አንደኛ ማስረጃ የለውም። እንዲያውም ቢኖር እንኳን እንደዛ ሚል ሙሉ ለሙሉ የሚጋጭ ነው የሚሆነው ከዚህ ሀዲስ ጋር ማለት ነው። ግን የለም። ቀጥሉ። ሎክ የተሰራ ልጅ ስለዚህ ቦዲ የሆነ ነገር ምንድን ነው የሚታየ ነው ከስጋ ከደም እንደዚህ የተገነባ የተዋቀረ ነው አለ። የግዴታ ከስጋና ከደም መሆን አይጠበቅበትም ቦዲ ለመሆን የሚታይ የሚለው ፐርሚስ ከዛ ምን ላይ መጣባት? አላህን ታዩታላችሁ አታዩት የሚለው ሲመጣ ምን ሆነ? እናየዋለን። እሱም በሚመጥነው መልኩ ይገለጣል አለች። እስቲል በሱ አርጉመንት ብንሄድም አሁንም ምን ይሆናል ማለት ነው? አላህ ቦዲ ይሆናል ማለት ነው። የሚታይ ለቦዲ ነው ብላ ስለሰጠች በራሷ ሎጂክ መሰረት ማለት ነው። ከዛ በኋላ ይህንን እንዲህ ነው አይኖች እንዲህ ብለዋል ኪታብ ላምጣ ብትል ምን ይሰራልኛል? በመጀመሪያ ሎጂክህን የራስ የገነባውን ፐርሚስ ካፈረስክ በኋላ በራስ ፐርሚስ ከተመታ ማለት ነው። መታየት የቦዲ ባህሪ ነው ብለህ ካጸደቅክልኝ እኔ የምስማማበት ነው። አላህ ደግሞ በሙላትም ሆነ ኢቨን በግማሽ እንኳን የምታካብበው ከሆነ በግማሽ እንኳን ብታየው መታየት የቦዲ ባህሪ ነው ካልክ ፔሬድ አለቀ እኮ እዛ ጋር። ኤኒዌይስ አርጉመንታችሁን በደንብ ማወቅ እንጂ የሆነ ነገር
እከሌ እንዲህ ብሏል እንደዛ መስጊድ ላይ የተነገራችሁን አርጉመንት ብቻ ይዛችሁ አትምጡ። አርጊው ስታደርጉ ኮንሰፕት ላይ ለማውራት ሞክሩ ማለት ነው። ሙአጅር አንተ ያገጠይቅ ነው ጠፎይ ቀጥል። ሰውን በመልካችን እንፍጠር የሚለው መጽሐፍ ቅዱስ ላይ እንዴት ነው እሱ ነገር? ሰውን በመልካችን እንፍጠር የሚለው ስላሴ ላይ እንዴት ነው? አስረዳኝ እስኪ። ኦኬ ኦኬ ሰውን በመልካችን እንደ ምሳሌያችን እንፍጠር የሚለው ዘፍጥረት ምዕራፍ 1 ቁጥር 27 እንዴት ነው የሚታየው? እሱ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ የሚለው ቁጥር 28 ላይ ይመልሰዋል። ሰውን በእግዚአብሔር መልክ ተፈጠረ የሚለው ምንድን ነው? የገዥነት መልክን ሰው ገንዘብ አደረገ። ሰው ሎክ ከሁለቱ ስነ ፍጥረታት ውስጥ ሰው ለየት የሚያደርገው ምንድነው? እሱ ሌሎቹ ደመነፍሳዊ ናቸው። ነፍሳቸው እንኳን ህያውነት ያላት አይደለችም፣ ደመነፍሳዊ ናቸው ሌሎቹ። ሰው ግን ዘላለማዊነትን ገንዘብ አድርጓል ማለት ነው። የአስትንፋስ ሲሰጠው ረቂቅ የሆነ ነፍስን ገንዘብ አድርጓል። የእግዚአብሔርን እስትንፋስ የተቀበለ ነው ሰው ከእንስሳቱ ከሌላቱ ፍጥረታት የተለየ ማለት ነው። በዛም ምክንያት ምን ሆኗል? ገዢ ሆኗል። እግዚአብሔር በባህሪው አምላክ በባህሪው ገዢ ነው። ለሰው እዛው ቁጥር 28 ላይ ስታነበው ምን ያደርገዋል? ገዢ አድርጎ ይሾመዋል ማለት ነው። ገዢ ይሆናል። እግዚአብሔር በባህሪው ምንድን ነው? ገዢ ነው። ለሰው ግን የጸጋ ገዢ ያደረገው። ስለዚህ መልክ የተባለው ምን ነው? ገዢነቱን፣ ያንን ገዢነቱን ለሱ መሰጠቱ ያንን የሚያሳይ ነው። አንድም ነፍስ ሰው ከሌላው ስነ ፍጥረታት ሶስቱን ባህሪያተ ነፍስ ገንዘብ አድርጓል። ሶስቱን ባህሪያተ ነፍስ ገንዘብ አድርጓል። አራቱ ባህሪያተ ስጋ ግን ሌሎች ፍጥረታትም ስለያዙ ለሌሎች ፍጥረታት በአምሳላችን አልተባለም። ለምሳሌ እጽዋቶች ፈሳሽ አላቸው፣ ሰውም ፈሳሽ አለው። እጽዋቶች ጋር ስጋ ባህሪ ይመሳሰላል። ይህንን ከእንስሳት ጋርም ይመሳሰላል። እንስሳት ይደማሉ፣ ሊወጣቸው ይችላል። ፕሊስ ሱልጣን የሚባለው እነኚህ ግብራተ ባህሪያትን ስጋ ይባላሉ። ሱልጣን በእናትህ የሚወጣ አድርገው ውጣ በቃ። የሰው ግን የሚለየው ምንድነው? የነፍስ ጋር ስንመጣ ሶስቱን ባህሪያተ ነፍስ ገንዘብ ያደረገ ነው። ልባዊ ነው፣ አዋቂ ነው። ነፍስን ስታያት ከሌሎቹ ሕያዊትም ነች። ስለዚህ አትታይም፣ ረቂቅ ነች። አምላካችን የሚታይ አይደለም፣ ረቂቅ ነው። የሚዳሰስ የሚነካ አይደለም፣ አዋቂ ነው። እነኝህን ገንዘብ ያደረገ ነው። ገዢነትን ለሰው የሰጠ ሰው ሁሉን እንዲገዛ ዘፍጥረት ምዕራፍ 28 ላይ ስታየው ሁሉን እንዲገዛ የተሰጠበት ያንን የሚያመለክት ነው እንጂ የስጋ ባህሪያትንና የነፍስን የስጋ ባህሪያትንና የነፍስን ለያቸው። የስጋን ስታየው ሁለቱ ስነ ፍጥረታትም ይዘውታል፣ እንስሳትም ይዘውታል። ተመሳሳይ ናቸው። ግዝፈት አለን እኛ፣ እንስሳትም ግዙፍ ነው። አምላካችን ግን ግዙፍ አይደለም። መጽሐፈ አክሲማሮስ ይህንን በደንብ ያብራረዋል። ከቻልክ ክርስቲያን ከፍታ ልታነብለት ትችላለን። እንስሳትም ይዘውታል ይህንን ግዙፍ ባህሪ፣ እኛም ይዘነዋል። በስጋ ባህሪ ከእንስሳት ጋር ተመሳሳይ ነን። ከእንስሳትና ከሁለቱ ስነ ፍጥረት በምንድን ነው የምንለየው ሲባል ታዲያ በነፍስ እንለያለን። ነፍስ ጋር ሲመጣ ለእኛ የተሰጠው ከነሱ ጋር ይለያል። ነፍሳችን ረቂቅ ነች፣ ዘላለማዊ ነች፣ አዋቂ ነች። እነኝን ገንዘብ እናደርጋለን ማለት ነው። ስለዚህ አንድም በዚህ ይተረጎማል፣ አንድም በገዥነቱ ይተረጎማል። አምላካችን በሁሉ የሞላ በሁሉ ያለ ከስፔስና ፕሌስም ውጭ ያለ ረቂቅ መንፈስ ነው። ይሄ ግዙፍ አካሉ የስጋ ባህሪ አራቱ ግን ያንን እንትን የሚል አይደለም ማለት ነው። በሁሉ የሞላን አይደለንም፣ ረቂቅም አይደለንም፣ የተገደብን። ስለዚህ ነፍስን መሰረት ያደረገ ነው። አንድም በአካል ሶስት የሚባለው ነገርስ በአካል ሶስት ነው። አብርሃም ቤት የመጡትስ ምንድን ናቸው? በአካል ሶስት አምላክ ከመገለጽ አንጻር ተሆነ በአካል ሶስት ስንልኛ ያለው በአካል ሶስት ብለን ስንል አምላካችን ቃል አለው። ቃሉን አንድ ብለን ቁጥር ጉዳይ አሁን ያጣላናል። የተፈጥሮን ጉዳይ ሰውኛ ቁጥሩን የጀነራል ኮንሰንሱን የሆነ የሰዎችን ስምምነት ወይም የኢጅማውን ጉዳይ የምታስብ ከሆነ
ችግር ያመጣል። አምላካችን አንድ ነው በአካል ሶስት ነው ብለን እናምናለን። አምላካችን አንድ ነው በአካል ሶስት ነው ስንል አንድ ነው የሚለው ራሱ አንጠቀመውም። ይሄንን በሰውኛ ቁጥር ያለችዋን የማትማቲክስዋን ቁጥር ከሆነች ማለት ነው እሷን እያልን አይደለም። አንድ ነው ስንል ሙሴ ነው መጽሐፉን የጻፈው ሌላ የለም ለማለት ነው። በሰውኛ እኛ እንዲገባን እንጂ ቁጥር ሜጀርመንት ሄት ወይንም ደግሞ ወርዱን ምናምን መሰረት ያደርጋል አለ የሚቆጠር ነገር ካውንቴብል እና አንካውንቴብል ነምበር የሚባል አለ አይደል? ንፋስን እንኳን ቁጥር ብትባል አቆጥርም። አምላካችን ደግሞ ከስፔስ እና ፕሌስ ውጭም ካለ እንዴት ልቆጥረው ትችላለህ? በምን ለክተው? ወይም ወርዱን፣ ቁመቱን፣ ሳይዙ፣ መጠኑን እንደዚህ ለመቁጠርም ደግሞ እንትን ማለት አለብህ፣ ከሌላው መነጠል አለብህ። እንደዛ ልንቆጥረው አንችልም፣ የሚቆጠር አይደለም። ነገር ግን አንድ ስንል ሌላ የለም እያልን ነው። ሙሴ በሰውኛ ለሰዎች ስለጻፈው ሰዎች በሚስማሙበት በሚገባን ተገለጠ። ስለዚህ የአንዱ አምላክ ምን አለው? ቃል አለው። ዲዳ አይደለም፣ ወይንም ደግሞ ሚዩት አይደለም። ቃሉ ደግሞ ፍጡር አይደለም፣ ፈጣሪ ነው። ቃሉን አካላዊ ነው ብለን እናምናለን። ቃሉን ምናል ሁለት አልን ማለት ነው። እንደገና ደግሞ አምላካችን ምን አለው? ህይወት አለው ብለን እናምናለን። ህያው ነው፣ ሙት አይደለም። ህይወት የሚሰጥ ህያው የሆነ ነው። ያንን የባህሪ ህይወቱን መንፈስ ቅዱስ ብለን ሶስት ብለን እንጠራለን ማለት ነው። ታዲያ ሶስቱም ለየራሳቸው አካል አላቸው የላቸውም? ሙሴ ለምሳሌ ማን ነው ሙሴ? አሁን ቆይ ሶስቱም ለየራሳቸው አካል አላቸው የላቸውም? አላቸው። ያ ማለት ግን አካል አላቸው ስንል አካል አላቸው ሁለት አካል አላቸው ማለት እንችላለን? አብ ሁለት አይን አለው፣ ወልድ ሁለት አይን አለው ማለት አንችልም? አንችልም። እንደዛ የተከፋፈሉ አካላቶችን አሁን አናጸድቅም። ለዚህ ነው እንደዚህ አካል ክፍፍሎችን አናጸድቅም። እንደዛ ለምን በአካል ሶስት ነው ተባለ እኮ? አይን የምትባል እንደዚህ የሚሰማበት፣ ጆሮ የምትባል እንደዚህ የሚያዩባት፣ እንደገና ደግሞ የተነጣጠሉ አካላቶች አሉት ብለን አናምንም። ምክንያቱም አምላካችን መንፈስ ነው፣ በሁሉ የሞላ ነው፣ በሙላት ይሰማል። ጆሮ በምትባል ሳይሆን ፕሊስ ሪሜምበር ሚዩት አድርግ፣ እየደረብክ ነው። በሙላት ይሰማል እንጂ ጆሮ በምትባል የሆነች በአካል ክፍል ለመስሚያ የምታገለግል ለማያ የምታገለግል አይን እንደዛ እናምንም። ምክንያቱም በሙላት መንፈስ ነው እሱ፣ በሙላት በሁሉ የሞላ ከስፔስም ውጭ ያለ ነው። በሙላት ይሰማል፣ በሙላት ይመለከታል፣ በሙላት ያውቃል። ማወቅ የሚለው ራሱ ቃላቱ ችግር ያለበት ነው። ማወቅ የሚለው ለሰው ነው የሚነገረው። አወቀ፣ ያውቃል ምናምን የሚሉት ነገሮች እንከን ያለባቸው ነው። ራሱ እውቀት ነው እኮ ያውቃል ስትል ገና የሚያውቅ ነገር ያመጣዋልና ማለት ነው። ለምሳሌ አንድ ጠንቋይን አስቀድሞ ያውቃል ልትለው ትችላለህ፣ እንከኖች ስላሉበት። ለፈጣሪ ግን ገና ምንም እንትን በሌለበት ራሱ የሆነ ጭንቅላት አይምሮ የምትባል ነገር በዛች እንትን የሚልበት የሚያውቅበት ምናምን ነገር የሚለው አይመጣውም ማለት ነው። ኢየሱስ ከአብ ቀኝ ቁጭ አለ ስትሉ ቀኝ አለው አይልም? ወደ ቀድሞ ክብሩ ለማለት ነው እንጂ ቀኝና ግራ የሚባል የለም። ምክንያቱም በሁሉ የሞላ ከሆነ ከስፔስ እና ፕሌስ ውጭ ያለ ካልኩ ቀኝ ማለት ቀኙ ቁጭ ብሏል። ቀኝ የሚለው ወደ ቀድሞ ክብሩ ወይንም ደግሞ ስልጣኑ የሚል ነው እንጂ እንደዚህ እንትም ዳይሬክሽን ኖሮት አይደለም። ዳይሬክሽን እግዚአብሔር አይታይም። አምላክም መቼም አናየውም። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ማንም አያየው። እሺ አመሰግናለሁ። አምላክም በባህሪው ማንም አያየውም፣ አልታየም፣ አይታየም። እዚህ ምድር ማንም አላየውም። ተገለጠ በምንድን ነው? በስጋ ማን ስጋ አምላክ ነው ማለት እንችላለን? ትችላለህ። አምላክ ታየ ይባላል። በባህሪው ሳይሆን በስጋ የተገለጠውን እናያለን። ክርስቶስን ስለዚህ የታየው ስጋ ነው እንጂ አምላክ አይደለም። አልወጣኝም። በስጋ የተዋህደው እኮ እናያለን። እሱ ሲመጣም ይታያል። ስለዚህ አምላክ ታየ ማለት ነው። በስጋ ያ እንዴ አምላክ ታየ ነው። ለምሳሌ ማለት ሲም አለው ወይስ የለውም? አዳምጥሽ ሎክ አምላክ በስጋ ተገልጧል። ያንን እናያለን ነው ያው እናያለን። በባህሪው ስንል ግን ምንድነው እሱ ቃል ሳይዋሃድ ስጋ በባህሪው ይታያል ከሆነ አንዴ ሁለተኛ ጢሞቴዎስ ምዕራፍ 6ን ክፈትልኝ ቁጥር 16 ላይ አምላክ በባህሪው ቆይ አዳምጥሽ
ከተዋህዶ በኋላ ስጋና ቃል ብለን አንነጥልም፣ ነጥለን አንናገርም። ይህን ይመለካል አናመጣውም። ቆይ ስለዚህ በባህሪ ከሆነ በባህሪ ማለት ምንድን ነው? በባህሪው ስጋን ሳይዋሃድ አምላክ በባህሪው ማየት ይቻላል ወይ? አይታይም። ቁጥር 16 ላይ እርሱ ብቻ የማይሞት አካሉ ይመለካል። አዳምጣ። እርሱ ብቻ የማይሞት ነው፣ አምላክ የሚሞት አይደለም። ነገር ግን ለአምላክ ለክርስቶስ ስንናገር ደግሞ በስጋ ሞተ ብለን እናገራለን። አምላክ ግን የሚሞት አይደለም። ያ ስጋው ይመለካል አይደል? ለምን የምትደርበው? ማምለክ ማለት ምን ማለት ነው? መገዛት ነው። ለሱ ማጎንበስ ማለት ነው። ምን ማለት ነው መገዛት ማጎንበስ ማለት? ለምሳሌ ለማመድ ትገዛለህ? አልገዛም። እታዛለሁ እንጂ አልገዛም። በፍጹም ልብ እስካልተገዛ ድረስ እስካላልከው ድረስ አማኝም አትባልም። ኤኒዌይስ እርሱ ብቻ የማይሞት ነው። እርሱ ብቻ የማይሞት ነው። ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳ ላየውም ሊያየውም አይቻለውም። ስለዚህ ሊታይ አይችልም። ቅድም የሳካው ለምን እንደሆነ ስላልገባኝ ነው። አታዩትም ወይ? ስለዚህ አልተገለጠም አለ። ምኑን አልተገለጠም ይላል እዚህ ጋር። ስለዚህ ታየ ልትለኝ ነው? ታዲያ በምንድን ነው አይታየው አልኩህ እንዴ? በስጋ ይታያል አልከኝ። በምንድን ነው እሱ አይታይም ያልኩህ? በመለኮቱን አይታይም አልከኝ። ያው ስጋን ሳይዋሃድ ሁለት ባህሪ ያለው ማለት ነው። አልወጣኝም መቼ አልኩህ? ቁርአን ያላ ቃል ነው አይደለም? ያላ ቃል ነው። ያላ ቃል ፍጡር ነው? ፍጡር አይደለም፣ ባህሪው ነው። ኦኬ፣ ያላን ባህሪ ማየት ይቻላል ማለት ነው። አሁን ያላን ባህሪ አሁን ማየት ይቻላል? አይታይም። ቁርአንን እኮ እያየሁት ነው። ፍጡር አይደለም ብለኸኝ። ያማ ቃሉ ነው፣ ንግግሩ ነው፣ ባህሪው ነው። እንዴት ነው እያየሁት ያለው ታዲያ? ይህንን ቁርአን መቼ አየኸው? ይኸው እያየሁት ነው። ፍጡር አይደለም አልከኝ እኮ። ፍጡር ያልሆነውን አላህን እዚህ ጽሁፏ ቃላት ጽሁፏ እቺና ታዲያ ከኢየሱስ ጋር እያገናኘ ነው። ምንድን ነች እቺ? የምትታይ ነች አይደለችም? እቺማ ጽሁፍ ነች፣ የተጻፈ ጽሁፍ ነች። ኦኬ፣ ፍጡር ነች። ትርጓሜ ፍጡር ነች። አረብኛው ፍጡር ነች። አረብኛው ቁርአኑ እኛ የአላህ ንግግሩ ነው የምልህ። ንግግሩ እኮ ፍጡር ነው ወይ? ንግግሩ የአላህ ቃሉ ፍጡር አይደለም። ቴንኪው። ፍጡር ያልሆነውን ግን እያየሁት ነው። ስለዚህ አላህን እያየሁት ነው ማለት ነው። ልክ እንደ እጁ እንደ አይኑ የሆነውን አካል አንዱን ቃሉን እያየሁት ነው። ግን አላህ አልታየም ትለኛለህ። ስለዚህ አላህ አይደለም ማለት ነው። ፍጡር ነው እያየሁት ያለሁት። አለስ ፍጡር ነው። የአላህ ንግግር ፍጡር አይደለም፣ ፍጡር ነው። ምክንያቱም ነው ገና ያለ ባህሪያቶቹም አላህ አካላቶቹም አልታዩም ብለህ ስለምታምን ይሄ ፍጡር ነው። ፈጣሪም አላቸው ባህሪው እንላለን። እያየሁት እኮ ነው። ምኑን አየው? የተጻፈለ ሰዎች ጻፉ። ኦኬ፣ ያላህ እጁ ምንድን ነው? ያላህ እጁ ባህሪ ነው አይደለም? ባህሪ ነው። ኦኬ፣ ያላህ እጁ ባህሪ ነው። ልብ በሉ፣ ቁርአኑም ቃሉ ባህሪ ነው። ያላህ እጁም ባህሪ ነው። ታፋውም ባህሪ ነው። አይምን ባቱም ባህሪ ነው። ቃሉም ባህሪ ነው። እያየሁት እኮ ነው። ልክ እጁን እንደምታየው ይኸው ቃሉንም እያየሁት ነው። አይ አላህ አልታየም ይለኛል ማለት ነው። ስለዚህ አንተ ትናገራለህ። እያየሁት ነው አይደለም? እሺ፣ ቃሉን አንተ ትናገራለህ። እያየሁት ነው አይደለም? እሺ፣ ንግግር አንተ ነው እንዴ? ቃሉን እያየሁት ነው አይደለም? የኔና ያላህ ቃል አንተ ነው እያልከኝ ነው? የኔና ያላህ ቃል ንግግር አንተ ነው ወይ? የኔና ያላህ ቃል አንድ ነው ወይ? አይደለም። የአንተ ንግግር የኔና ያላህ ቃል አንተ ነው ወይ? ኦኬ፣ ስለዚህ ያላህ ቃሉ ጋር ይለያያል እያልከኝ ነው? እንደኔ ነው የሚመስለው? አሁን እሱ ማስራቀት ሆኖ እንዴ? የኔና ያላህ ቃል ልክ እንደኔ ነው ያላህም ቃሉ ማለት ነው። ከኔ ቃል ጋር ያላህ ቃል ተመሳሳይ ነው ማለት ነው? አይደለም። አሁን የአንተ ንግግር ባህሪ ነው። በደንብ አስተውል። ስለዚህ አንተ ጋር ሲመጣ ከበደ። አየህ፣ የእኛን ለመቀበል ስላልፈለግ ቃል በስጋ ተገለጠ። አዳምጣውን አንተም እስካሁን ድረስ ሆነ ማለት አንተ ጋር ሲሆን እንዲህ አይባልም አልክ። ሚት አድርግ እኮ ሚት አድርግ አይሻልም? አይ አንተ ጋር ሲሆን እኮ አልተመቸህም። ተመችቶኛል። እኔ ተመችቶኝ እኮ ቀለል ብዬ ነው ያስረዳሁ። ተቆጣህ እኮ ወደ ሌላ እኔ ቀለል ብዬ እኮ ነው ያስረዳሁ። ቃል በስጋ ተገለጠ። ወይ አዳምጣ። ቃል በስጋ ተገለጠ፣ ስጋን ተዋህዶ ተገለጠ። ስጋን ሳይዋሃድ ቃል ላወርደ ነው። አሊያም ሰዓት እየገደልክ ነው።
ቃል ስጋን ተዋህዶ ተገለጠ ብዬ አምናለሁ እኔ። ስጋን ሳይዋሃድ ግን ቃልን ከስጋ ነጥሎ እንደዛ ሊሳደርቡ በባህር ይታያሉ የሚለውን አይታየም ብዬ መለስኩኝ። ታዲያ እንዴት ነው የታየው? በስጋ ይሄ ያለ ቃል ነው አልከኝ። ያለ ቃል ደግሞ ይታያሉ ብዬ ጠየቁ። ስጋው መለኮት አይደለም እንዴ? ከስሩና ተቀመጥ በቃ ብያለሁኝ አስቀድሜ። በስጋ የተገለጠ ከተዋህዶ በኋላ ግን ነጥለን አንናገርም ብያለሁኝ። ለምሳሌ በእናንታቸው ማርያም ማን ነው ወለደችው? ኢየሱስን። ኢየሱስ ማን ነው? ኢየሱስ እኔንም አንተንም ሁሉንም የፈጠረ። ለምሳሌ እሱን ለምሳሌ ማን ፈጠረው? ራሱ ፈጣሪ ነው። ቃል ፈጣሪ ነው ሁሉ ነው። ለምሳሌ አንድ ፈጣሪ ለምሳሌ ራሱን የሚፈጥር ከሆነ ከሰው ዘር ራሱን እንዴት ሊፈጥር ይችላል? አንድ ፈጣሪ ከራሱ ፈጠረ። ኦኬ ሉክ ቀደም ምን ብያለሁ? እሺ የቁርአን የምታየው አንተ ያለ ቃል ነው አይደለም? ቁርአኑ አይ እኔ ለምሳሌ የጠየኩህ ነው እኮ ለምሳሌ ቁርአኑ ያለ ቃል ነው አይደለም? በደንብ ከዛ የራሴ መልስላለሁ። ቁርአኑ ያለ ቃል ነው አይደለም? ጥያቄ እኔ ነው መጀመሪያ ግን እሺ ለምሳሌ ቃሉ ነው። ኦኬ ወረቀቱን ማን ፈጠረው? ወረቀቱ ሰው ነው ፈጠረው። ሰው ማን ነው የፈጠረው? ፈጣሪ። እሺ እነኚህ የተፈጠሩ ናቸው አለ። ወረቀቱ ከእንጨት ከምናምን የተፈጠረ ነው አይደለ? ወረቀቱ የሚሰራው ከእንጨት ነው። የሁሉም ነገር ምክንያቱ ለምሳሌ ፈጣሪ ነው። ፈጣሪነቱ በምኑ ነው የፈጠረው? ከፈጣሪነት በታች ለምሳሌ ሰው ነው የሚሰራው አይደለም? በምኑ ነው የፈጠረው? በምኑ ነው የፈጠረው? በምኑ ወረቀቱ ወረቀት በምንድን ነው የሚፈጠረው? አንተሽ አላ በምኑ ነው የፈጠረው? እነኚህም ፍጡራኖቹን ወረቀቱ የተሰራበትን ኦሪጂናል ማቴሪያሉን ለምሳሌ ዛፉ ምናምን ለምሳሌ በዚህ ዓለም ላይ ምንድን ነው ምድርና ሰማይ ለምሳሌ ምድር የለችም። እሺ አዳምጥ። ሎክ ምን መሰለህ ሪሜምበር እኛ ምን እናምናለን መሰለህ? ቅድም ብያለሁ አምላካችን ቃል አለው። ቃሉ ደግሞ አካላዊ ነው። አካላዊ እንደመሆኑ ሁሉም መፍጠር የሚችል ነው። ስለዚህ ማርያምንም የፈጠራ ቃል ነው። እሺ ያ ቃል ግን ማርያምን ከፈጠራት በኋላ ከማርያም ስጋና ደም ነፍስ ተካፍሎ የመለኮት ሙላት ስጋን ተዋህዶ ቃል ስጋ ሲሆን ጸጋና እውነት በእሱ አድሮ አምላክ ነው። ይሄ ማለት ምን ማለት ነው? በስጋ የተገለጠ አምላክ ይሆናል ማለት ነው። ለምሳሌ ሰው ከሆነ ለምሳሌ እንደኔ ነፍስ አለው ማለት ነው። አለው ነፍስ አለው። ያ ነፍሱ ለምሳሌ ከእግዚአብሔር ለምሳሌ የተካፈለው ነፍስ ነው። ለምሳሌ አትበል በቃ ቃል እኮ ሁሉም ፈጣሪ ነው አልኩ። ቃል ማን ነው? ራሱ ነው፣ ወልድ ማለት ነው። ስለዚህ አስቀድሞ የነበረው ቃል ማርያምንም የፈጠራት እሱ ነው። ነገር ግን ከእሷ ስጋና ደምን ተዋህዶ ተገለጠበት። ስለዚህ መገለጥ ነው። መገለጥም ቢሆን ለምሳሌ ለአንድ ሰው ሲገለጥ ለምሳሌ ነፍስ አለው አይደለም? ከነፍሱ ምኑ ነው የተገለጠው? ከነፍሱ ከስጋው ለምሳሌ ከነፍሱ ከስጋው ማለት አንድ ለምሳሌ የሆነ ሰው ሆነ ከተባለ የትኛው አካሉ ነው? ለምሳሌ ሰው ሆነ ከተባልክ ይህንኛው አካል አለው ይሄኛው አካል የለውም የሚባል የለም። ማንኛውም ሰው አካል ያለውን ሙሉ አካላትን ተዋህዷል። ሙሉ አካላትን ጎደሎ አካላትን አይደለም የነሳው፣ ሙሉ አካላትን ሰው ያለውን ሙሉ ማለት ነው። ከኃጢአት በቀር እንደኛ በሙላት ማንኛውንም ሰው አካል ያለውን ተካፍሏል። ስለዚህ መለኮት ተዋህዶት እሱ የሰው ልጅ ሲሆን እንዲሁም የአብ ልጅ ነው። አስቀድሞ ቃል ነው። ያ ቃል ደግሞ በስጋ ተዋህዶ ተገልጿል። ስለዚህ ይህኛው አካል ያለው ይሄኛው አካል የሌለው የሚባል አይደለም እኮ። አንተ ያልከኝ ያለው እንደዛ ነው። ለምሳሌ ለምን እንደምትል አልገባኝም። ቀጥል። አሁን ለምሳሌ እሱ ኢየሱስ ከሰው ነው የተፈጠረው፣ ሰው ነው፣ ፈጣሪ ነው። ለምሳሌ ማን ያለ አንድ ሰው ፈጣሪ ነው። ኢየሱስ ምንድን ነው አልኩ? ስጋው ቃል ነው። ስጋና ደም ያ ከማርያም የነሳው ነው። እሷንም የፈጠራት ራሱ ቃል ነው። ቃል ግን አስቀድሞ የነበረ ነው። ያ ቃል ከማርያም ስጋና ደምን ተዋህዶ ተገለጠ። አይሜን ስጋና ደምን ነስቶ ከእሷ በነሳው ስጋና ደም
ነፍስ የተዋሃደው ያለው የምታየው እንዳንተ ሰው ተብሎ ይጠራል። እንዳንተ ሰው ብቻ አይደለም ግን ምን አለው? መለኮት የተዋሃደው ነው። አሁንስ ግልጽ ነው። አንተ ሰው ብቻ ነህ አይደለ? መለኮት የተዋሃደውን ለምሳሌ ማለት ለምሳሌ አሁን ለማንም ሰው ለምሳሌ አይገባም። በስኪል ከሰማ ለምሳሌ አንተ ሰው ብቻ ነህ አይደለ? እኔ ሰው ነኝ። እሱ ግን መለኮት የተዋሃደው ነው። ያ መለኮቱ ደግሞ እሱ ሰውም ነው መለኮቱም ተዋሂዷል ያልከኛው? እሺ ሰውም ነው መለኮት ተዋሂዷል ያልከኛው? እሱ ያ ፍጹም ሰው ነው፣ እንዲሁም አምላክ ነው። አምላክ ነው። ፍጹም ሰው ከሆነ ለምሳሌ እሺ ሰው ልጅ ይሞታል። እሱ ሞተው ሳለ ሞት ማለት ምን ማለት ነው? ሞት ማለት ከዚህ ዓለም መጥፋት ነው አይደለም? ምን ማለት ነው? ሞት ማለት ስጋና ነፍሱ መለየት ማለት ነው። ለምሳሌ ከዚህ ዓለም እንዴት ነው የሚጠፋው? ከስጋና ከነፍስ ሳትለይ። ስለዚህ ስጋና ነፍሱ ተለይቷል ወይ? ክርስቶስ ከሆነ አዎ ስጋና ነፍሱ ተለይቷል። ነፍሱ የት ሄደሽ? ነፍሱ ሄዶ ደግሞ በወይን ላሉት ሄዶ ሰበከላቸው፣ ወንጌልን ሰበከላቸው በእስር ቤት ላሉትም። እሺ ስጋውስ? ስጋው ደግሞ መቃብር ገባ ለ3 ቀን ያህል። ለምሳሌ የአንድ አምላክ ለምሳሌ ስጋው መቃብር ገብቶ ነፍሱ እንዴት ሊመለስ ይችላል? አምላክ እኮ በሁሉ የሞላ ነው። አምላክ እኮ አልሞተም እኮ እስቲል እኮ በስጋው ነው። ነፍስና ስጋው ነች እንጂ የተለየችው። አምላክማ መለኮትማ በሁሉ የሞላ ነው። እስቲል በምድርም አለ፣ ከምድር ውጭም አለ፣ በሰማይ አለ፣ መቃብር ውስጥም አለ። አዳምጥ እሺ። ያ ኢየሱስ ፕሊስ አዳምጥ። ነገር ግን እሱ መለኮት የተዋሃደ ነው። መለኮት የተዋሃደው ነው። ስለዚህ ስጋው ከነፍሱ ስትለይ ከነፍሱ ጋር አብራ ምን አለ? መለኮት አለ። ከስጋው ጋር ምን አለ? መለኮት አለ። ነፍስ አለ። ሁለት ነፍስ አይደለም ያልኩ። መለኮት ማለት በሁሉ የሞላ አምላክ ነው እና ቃል ማለት ነው። ቃል አብሮት አለ ማለት ነው። ከስጋው ጋር ከነፍሱ ጋርም አብሮ አለ። ስለዚህ ነፍሱ ማለት ነው። እሺ ነፍሱ ለምሳሌ አሁን አንድ ቦታ ስትወጣ የሌላኛው አምላክ ቦታ ሄዳ ገብታች ለማለት ነው። አምላክ ቦታ የለውም። እዚህ ቦታ ያለ እዛ ቦታ የሌለ የሚባል የለም። ስለዚህ ምድር የነበረው አምላክ ሲሞት ነፍሱ ወጣና ያኛውን አምላክ ቦታ ሄደች ገባች ነው። አዳምጥ ለምሳሌ አትበዳረ በእናትህ። ስለዚህ በነፍስ ሄዶ በወይን ያሉት አዳምጥ እሺ። በነፍስ ሄዶ በወይን ያሉትን ሰበከላቸው ወንጌል። ስጋው በመቃብር ሲሆን ግን መለኮት አብሮት ነው። መለኮት በሁሉ የሞላ በሁሉ ያለ ከስፔስ እና ፕሌስ ውጭም ያለ ነው ስቲል። ነፍሱ ግን ያ ነፍስ ከስጋው ስትለይ በነፍስ ሄዶ ደግሞ በወይን እንዳሉት ወንጌል ሰበከላቸው። ለምሳሌ በነፍስ ያሉት ምን ናቸው? ለምሳሌ ሰው ናቸው። አስቀድመው የሞቱትንም እንደዚህ። ከዛ በመለኮት ደግሞ የምትሄደው ነፍስ ወዴት ነው የምትሄደው? ከሱ ወጣ ወዴት ነው? ለምሳሌ ከሱ አካል የወጣችው ነፍስ ወዴት ናት? ሆን ብሎ ነው ማለት እየተናገርኩት ያለት ቢኒ ክርስቲያን ማለት እየሰማኝ ነው። እኔ እየሰማው ነው እኮ አይደለም እንዴ? ግን አልገባኝም። ግን ጥያቄ ዝም ብሎ ጥያቄ በጥያቄ ጥያቄን አንዴ ጠይቅና ዝም ብሎ ለምሳሌ ቆይ መልስ አንዴ ጥያቄ ጠይቅና መልስ ይመለስልህ። ጥያቄን በደንብ አድርገህ ተናገር። ከዛ በቃ አትግባ ሲመልሱልህ። ጥያቄ ምንድን ነው? እሺ ከእግዚአብሔር የወጣችና የሄደችው ነፍስ ወዴት ናት? ኦኬ ይሄ ነው ጥያቄ። በቃ ማይክን ያዝ። ነፍሱ ሁሉ ወዴት ትሄዳለች? ወደ እግዚአብሔር ትሄዳለች። ወጣች እኮ አለኝ እኮ ነፍሱ ወጣች። ጠየቅ። ከዛ አንድ ነገር ሲናገር ሰው አትግባ። ነፍስ ሁሉ ወዴት ይሄዳል? ወደ እግዚአብሔር፣ ወደ ፈጠራት ወደ እግዚአብሔር ትሄዳለች። ስለዚህ የራሱን ነፍስ ለምሳሌ አካፍሏታል ማለት ነው። እሱ ለምሳሌ እሱ ሰጥቶት ነበር እንደስጠት። ይሄ ሰው እያይሰማም እኮ በቃ ከጠየቅ ዝም በል እንዴ፣ አዛ ጠይቅ። ስለዚህ ሞት ማለት የስጋና የነፍስ መለየት ነው። በክርስቶስ በስጋው ላይ ነው። አሁን በመለኮቱ ላይ አይደለም።
በስጋ በነሳው ስጋ ላይ የነፍስና የስጋ መለየት አጋጥሟል። ሰው ሞተ የሚባለው ያ ስለሆነ ማለት ነው። ስለዚህ ክርስቶስ ሞቷል። ነፍሱ ወዴት ሄደች ካልክ ወደ አባቱ። አባቱ የነፍሴን አደራ ብሎ መጽሐፍ ቅዱስ ላይ ግልጽ ብሎ ስለሚናገር አባቱ ማን ነው? እግዚአብሔር። ኦኬ። ምክንያቱም ነፍሱ ወደ ፈጠራት ወደ እግዚአብሔር ስለምትሄድ ጉዴ! ይሄ ተመልሶልህ ነው ሌላ ቦታ የምትሄደው? ተመለሰልኝ። እኔ ሌላ ቦታ አልሄድኩም እኮ ለምሳሌ አንተ ነው ለምሳሌ ሀሳብ ራሱ ዝብርቅርቅርቅ ያለ ነው። ገብቶሃል? አንዱ ሳይመለስልህ አንዱ ሳይመለስልህ ውጣ ግባ የሆነ ተረጋጋ። አሁን ወደ አባቱ ለምሳሌ አባቱ ጋር እናቱ አንዱ ጥያቄ መልስልህ። ስለ እናቱ ደግሞ አሁን ስለ እናቱም ስለ አባቱም አይደለም ነፍሱን ስለ ነፍሱ ጥያቄ ለምሳሌ አሁን ለሁሉ ነገሩ ማወቅ ይኖርብኛል። ለምሳሌ አሁን እናንታችሁ እኔ አልችልም። እፎይ ሀሳብም አስጨርስ ሸኛት ይደርባል መጠየቅ ይቻላል። ያ ቀጥልሽ ጥያቄ መጠየቅ ይቻላል። ቀጥል ቢኒ ኧረ ጨርስ። አይ እንትና ጠየቀ ብዬ ነው። እሺ ጠይቃ። አምላክ አይታይም፣ በባህሪው አይታይም። በተገለጠበት መንገድ ነው ያየ ነው። እግዚአብሔር ያየ አንድስ እንኳን የለም። በአባቱ እቅፍ ያለ አንድ ልጁ ተረከው። ከአባቱ ከልጁ ከሆነ በስተቀር ወይም ከክርስቶስ በስተቀር ያየው የለም። እሱም ልጁ ስለሆነ በአባቱ እቅፍ ስላለ ወይም ደግሞ እሱ ራሱ አምላክ ስለሆነ ስለዚህ ሰው ዳንኤል 7:9 ይሰውታል። እሱ የተገለጠበት ነው። ዳንኤል 7:9 ኢሳይያስ 6:1 ዘፍጥረት 18 እነዚህ ሁሉ መገለጡ ነው እንጂ በባህሪ አይደለም። እግዚአብሔር በመገለጡ አይተነዋል። አውጣው መገለጥ የሚል የለም። አይቼዋለሁ በዙፋኑ ነው የሚለው እኮ ነገርኩ። ኢሳይያስ ነው ደግሞ ዳንኤል ሳይሆን ኢሳይያስ 6:1 ላይ እግዚአብሔርን ከፍ ባለ በተራራ ላይ ተቀምጦ ዳንኤል 7:9 እሺ ዳንኤልም ልትል ትችላለህ፣ ችግር የለውም። እየነገርኩ እኮ ነው። እነዚህ ሁሉ የእግዚአብሔር በመገለጡ ነው አልኩ እኮ። ለሙሴ ምን ብሎታል? እሱ ምንድነው? እግዚአብሔር ሰው እኔን አያይም። ቆይ ስማ፣ ሰው እግዚአብሔር እኔን አያይም፣ እኔን አይቶ አይድንምና አታየኝም፣ ጀርባዬን ግን ታያለህ አለው። ጀርባ ማለት መገለጡ ነው። በኋላ ሰው ሆኜ ስመጣ ማለት ነው አንደኛ። ምክንያቱም ይሄ በአዲስ ኪዳን ስለተፈጸመ ክርስቶስ ሙሴን ከመቃብር ኤልያስን ከህብረ ሕያዋን አምጥቶ መገለጡን አሳይቷቸዋል፣ ብርሃነ መለኮቱን። ስለዚህ እግዚአብሔር በተገለጠበት መንገድ ነው ያየነው፣ በተገለጠበት መንገድ። ከዛ ውጭ ግን በባህሪው ማንም ሊያው አይችልም። ይሄ መጽሐፍ እሱን እያየን ማብራራት አይሻልም? እሺ ማን ይከፍትላል? የሚከፍት ሰው ካለ እኔ አልችልም። አይ ማንም ይከፍት የለም። እንጋብራራው ተስቀውታል። ሰዓት ስለሄደበት በቃ አጠቃላይ ሀሳቡን ልንገርህና ሙባ፣ ይሄ መሰረታዊ የሆነ የክርስትና አስተምሮ ነው። አይሁዶች ጋር ብትሄድ እንደዛ ነው። እግዚአብሔር በመገለጡ ብቻ ነው የሚታየው። ለምን መጽሐፍ ቅዱስ ላይ እግዚአብሔርን ያየው አንድስ እንኳን ምን ይላል መሰለህ? ጥቅሱ ማለት ነው። አይ ዳንኤል ላይ ያለው ጥቅስ ምን ይላል መሰለህ? እሺ ተናገር። ለምሳሌ ዙፋኖቹ ተዘጋጁ። ኦኬ አብዛኛው ዘመናዊ በዙፋኑ ተቀመጠ። ልብሱ እንደ በረዶ ነጭ፣ የአንገቱም ፀጉር እንደ እንጉዳይ ፀጉር ምናምን ይላል። ለምሳሌ ማለት ነው እኮ መገለጡን ነው አልኩ እኮ ለአብርሃም። እሺ ስማኛው፣ በመገለጥ እግዚአብሔር በመገለጥ የታየውን እሱን ነው የምንናገረው እኛ። በቃ ስለ እግዚአብሔር ስንናገር መገለጡ ብቻ እንጂ ይሄ ነው ባህሪው ብለን አንናገርም። ምክንያቱም መጽሐፍ ቅዱስ አንደኛ እግዚአብሔር መንፈስ ነው ይላል። መንፈስ አይታይም። ገብቶሃል? ከባህሪ አንጻር። ሁለተኛ እግዚአብሔርን ያዩ አንድስ እንኳን ስማ፣ አሁን ላነበብከው ለምሳሌ ለዳንኤል፣ ለኢሳይያስ፣ ለአብርሃም፣ ለያዕቆብ፣ ለሙሴ፣ ለእነዚህ ሁሉ በመገለጥ ተገልጦላቸዋል። ያ መገለጡ ባህሪውን የሚያሳይ አይደለም። ሰዎችን በሚችሉት አቅም በዛ አቅም እግዚአብሔር ይገለጣል ማለት ነው። ያ ደግሞ መገለጡ ማለት ያ ባህሪው ነው ማለት አይደለም። እኛ የምንናገረው እግዚአብሔር የተገለጠበትን መንገድ ብቻ። ለአብርሃም ለምሳሌ በሶስቱ አምሳል ተገልጦለታል። ስለዚህ በሶስቱ አምሳል ስለተገለጠ ሶስቱ አትልም። በመላእክት አምሳል ይገለጣል። መላእክት ነው አትሉም። በተለያየ መልኩ ነው የሚገለጠው። ገብቷል? በንጉሥ አምሳል ይገለጣል። እነዚህ ሁሉ የእሱን ክብር በሚያሳይ መልኩ ነው እንጂ የባህሪው መገለጥ ነው ብለን አናምንም እኛ።
ስለዚህ ከዛ አንጻር ነው የምንረዳው መጽሐፍ ቅዱሳችን ለምን እግዚአብሔር ስለማይታይ በባህሪው ማንም ሊያዩ አይችልም። ሰው እኔን አይቶ ሊድን አይችልም እና አታየኝም ብሎ ተናግሯል። አንደኛ ጢሞቴዎስ ላይም አሁን 6:16 መሰለኝ ካልሳስ እዛ ላይም አንድስ እንኳን ያዩ የለም ብሎ ስለሚናገር፣ ስለዚህ እግዚአብሔር በባህሪው አይታይም። የሚታየው በምንድን ነው? በመገለጡ ነው እኮ ገባኝ። አንተ እያወራህ ያለው ስለመገለጥ ከሌን ተገልጦለታል ያልክ ነው። ሲጋ ጥቅሱ የሚያወራው ደግሞ አይቼዋለሁ፣ እንደዚህ በዙፋኑ ሆኖ አይቼዋለሁ። እሺ ቴንኪው፣ እናመሰግናለን ሞቤ። ስለዚህ ትንቢተ ዳንኤል እየነገረን ያለው እንዴት ነው? ራእይ ነው። ቁጥር 13 ነው በወፊ ቁጥር 13 ነው የከፈትከው ምዕራፍ ማለት ነው። አንብበው እስኪ የከፈትከው ምዕራፍ 13 ነው። ቁጥር 13 ማለት ነው። 7:13 አለ። ምንድን ነው የሚለው? አንብቦ እንግሊዘኛ ነው። I was watching in the night visions and behold one like a son of man coming with the clouds of heaven. He came ancient of days and they brought him near before him. ኦኬ ተርጉሞ አንተ ንገረኛ። አነበብኩ እኮ አንተ ብትተረጉም አይሻልም? አንተ ስላየው ራእይ አየው እያለ ነው አይደለ? የሰው ልጅ የሚመስል በደመና ሲመጣ ይላል አይደለ? የሚመስል እያለ ትንቢት ነው እየተናገረ ያለው። ራእይ ነው እያየ ያለው። ራእይ ደግሞ ኤግዛክትሊ እንደዛ ነው ማለት አይደለም፣ ቪዥን ነው። ይሄ ደግሞ ቀጥታ የሚሰጠው ለማን ነው? ለክርስቶስ የሚሰጥ ነው። ለክርስቶስ የሚሰጥ ነው። ክርስቶስ ለራሱ ማቴዎስ ወንጌል ምዕራፍ 25 ላይ ቁጥር 30 አካባቢ 31 ወይም 30 ላይ ራሱ በደመና እመጣለሁ፣ እነሆ በደመና ከእልፍ አላፍ መላእክቶች ጋር እመጣለሁ ይላል። ዳንኤል አስቀድሞ ሆነ ይላል የሰው አምሳል የሚመስል ሰው ልጅ የሚመስል እነሆ ራእይ አየው፣ በደመና ይመጣል፣ ግዛቱ አልፍ ምናምን እያለ ይቀጥላል። እዛ ውስጥ አነበው ግዛቱ ማያልፍ። ይህንን ደግሞ ማቴዎስ ወንጌል ምዕራፍ 28 ላይ ያስቀምጠዋል። በሰማይ በምድር ግዛት እንትን እንዳለው ማለት ነው እንትና ኢየሱስ። ስለዚህ ያ ትንቢቱ ቀጥታ የሚመጣው ለማን ነው? ለክርስቶስ የሚመጣ አስቀድሞ ዳንኤል በትንቢት ያየው ነው። ትንቢት ኤግዛክትሊ እንደዛ ነው የምትል ከሆነ ለአንተ በጣም ወረስት ነው የሚሆነው። እብኑ ተይሚያ በጻፈው 7ኛው ሙጀለድ ላይ በያን አልተልቢስ ፔጅ 290 ላይ ሙሐመድ ምን ብሏል? አላህን ፀጉሩ ፍሪዝ ሆኖ አረንጓዴ ለብሶ መናፈሻ ቦታ ቁጭ ብሎ አይቼዋለሁ አለ። እንዲሁም ደግሞ ሐዲስ ላይ ደግሞ አላህን ቆንጅዬ ሆኖ በራእይ አይቼዋለሁ አለ። ቆንጅዬ ሆኖ እጁን እንትን ውስጥ ከተተ አለ፣ እንትን ውስጥ ከዛ ጡቴንና እዚህ አንገቴ ድረስ ተሰማኝ ቅዝቃዜው የሚል አለ። ስለዚህ እንዴት ነው ኢንተርፕሬት የምታደርገው? ቪዥን ነው ብለህ ነው፣ ማንም አላየውም ብለህ ስለምታምን ማለት ነው። አሁን አላህን አሌስ ሙሐመድ አይቶታል ማለት ነው። ዳይሬክት ዲቪዥኑን ይሄ እይታ አድርገህ መወስደው ከሆነ ማለት ነው። እና እንደዛ ነው። ስለዚህ ለምሳሌ ለኢየሱስ ነው እንበልና ኢየሱስን ማየት አምላክን ማየት አይደለም ነው፣ በባህሪ ማለት ግን አይደለም። ዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 9-11 አካባቢ ላይ እኔን ያየ አብን አይተዋል ይላል። አይቶ ማሳሳየኝ ሲል ያ ማለት በባህሪ ማለት ግን አይደለም። በባህሪ አምላክ በፍጹም ሊታይ ስለማይችል ማለት ነው። ባህሪው አልተላበሰም ኢየሱስ። ባህሪው አልተላበሰም ማለት ባህሪ አለው። ያ ማለት ግን ባህሪ ከስጋ ተነጥሎ የሚታይ ስላልሆነ ማለት ነው። እናንተ ያውንም ወረስ ነው የሚሆነው። እናንተ ጋር ለምሳሌ ቁርአን ያለ ባህሪ ነው ትላለ፣ ቁርአንን ግን እናያለን።
ባህሪ እንዴት ነው ከቁርአን ከአካል ተነጥሎ የሚታየው? which is worst ለእናንተ ማለት ነው። ለእኛ ግን ቀላል ነው። በያዘው ስጋ ግን ቁርአን ይታያል አይታይም? ቁርአን ይታያል አይታይም? ቁርአን ማየት እንችላለን? ቁርአን ምንድን ነው ከኢየሱስ ጋር ምን አገናኘው? ቁርአን ያለ ቃል ነው፣ ንግግር አይደለም ቃል ነው። ንግግር አይደለም ቃል ነው። ንግግሩ ነው እንጂ። ኦኬ ንግግሩ ምንድን ነው? ፍጡር ነው? አትሪቢዩቱ ነው እንጂ። አትሪቢዩቱን ከኢየሱስ ጋር ያወዳደርክ ነው። አትሪቢዩቱ ከአካሉ ይነጠላል እኮ ገባኝ። ከኢየሱስ ጋር ያወዳደርከው ነው ምንድን ነው? አልገባኝም። የራስ ሎጂክ እንዴት እንደሚመጣ ላሳየ። አይመጣም። ለምሳሌ እኛ ቁርአንን እናመልካለን። ኢየሱስ ሁሉን የፈጠረ አምላክ ስለሆነ ከምንም ጋር አናወዳድረውም። ግን በምታምነው ሎጂክ እንዴት እንደሚጠልፍ ላሳየ ማለት ነው እኮ። መመለስ ያቅተህ ነው። የመመለስ ያለማቃት ጉዳይ ሳይሆን ቅድም ብየዋለሁ። ወደኋላ ነው እንደዛ እያረክ ነው። 3 4 ቅድም እንደዛ እያልክ ነበር። መመለስ ያቅተህ ቁርአን እንደዚህ ነው እያልክ ሽፍት ብለህ እንትን አትበል። ኤኒዌይስ በባህሪ አምላክ አይታይም ስንል ምንድነው እሱ? በባህሪ ስንል ምን እያልና አስቀድሞ የነበረው በስጋ ሳይገለጥ ቃል አይታይም ብለን መጣንና ክርስቶስን ግን ምን አለን? በስጋ የተገለጠ ነው፣ እሱ በስጋ የተገለጠ አምላክ ነው ብለን ተናገርን። በመለኮታዊ ባህሪው አምላክ ግን መቼም አይታይም። ይህንን አጽንኦት ሰጥተን ተናግረናል። ይበቃል። አህመድ ጥያቄ አለ? አንድ ጥያቄ አመሰግናለሁ። አታጭበረብር። እሺ ጭንቅላት የሌለው ግን አታምልኩ። ጭንቅላት የሌለውን እግር ግን አታምልኩ። አጭበርባሪ ይላል። ባት አታምልኩ ጭንቅላት የሌለውን ወገኖች። ጭንቅላት የሌለው አካል እንዴት ሰው ያመልካል? ቢኒ ጭንቅላት የሌለው ማምለክ እንዴት ታየዋለህ? አላ ጭንቅላት የለውም፣ ባት ግን አለው። አመድ አለ ውረድ ወቀፍ ከሌላችሁ ጭንቅላት የሌለው አታምልኩ ወገኖች። አላ ጭንቅላት የለው። እስካሁን ድረስ ጭንቅላት ይኖረው አይኖረው አላወቁም።